የኔን ትታቶ እኔ ሲጀመር ተሳስቼ አይ አላውቅም። ትክክለኛን ሰው ነው በቃ ምን ነገር ያለበትን ሰው ነው የምናገረው። ከታች ለምን ሜንሽን እያደረጉ ትሳደባለሽ? እኔ አንተ ሳልገባ አንተ ቤት ለምን ሜንሽን ትሳደባለህ? ለምን በተደጋጋሚ ትሳደባለህ? ሰሙዬ ለምን ትሳደባለህ? አንተ አንተ ጋር ሳልገባ እኮ እየተሰደብኩ ነበር እያልኩ እኮ ነው። ስክሮል ገብቶኛል። አድርገውና ይኸው አንተ ጋር ሳልገባ እየተሰደብኩ ነበረ። ከገባህ ለምን ብሎ ጀስት እኔ አንተ ቤት አልገባሁም አይደል? ዩ አር ፓስተር አንተ ቤት እኚህ በወንጌል ስም እየተሰበሰቡ ማጅራት መቾች ቁጭ ብለው ሜንሽን በሌለው በስሜን እየጠሩ ሲሳደቡ ለምን አትከለክሏቸውም? ቆይ አሁን ኮሜንቱን አጥፋልኝ። ምክንያቱም እነዚህ ልጆች እንዲሳደቡ የሚያደርጓቸው ባለጌ እሺ ለማንኛውም እንትን ነው ኮሜንቱ። እኔ ማጥፊያውም የለኝም። ምን ውስጥ እንደምገባ በትነግረኝ ዳኒ ደስ ይለኛል። ኮሜንት ኦፍ የት ጋር ነው? ሞዴሬተር ከሰጠኸኝ እንትን አደርጋለሁ። ይኸውልህ እንካ እኔ አሁን ይኸው እንዴት ነው ለእኔም ለሌላ ጊዜ በግራ በኩል በታች በኩል 3 ነጥብ ነገር አለች መሰለኝ። ኮሜንት የሚል ውስጥ ገባና በቀኝ በኩል በቀኝ በኩል ውስጥ ገብተሃል። ሰዎች የሆነ ነገር ይሉሃል፣ አንተ መታገስ ተከትለው። እኔ እዚህ ቤት ውስጥ ማንንም ሰው ቦልኬ አላውቅም። ፐርሰናሊ ቪዲዮ የሰሩ ፓስተር አሌክስ በነገራችን ላይ እኔ ማንም ምንም አይለኝም። ምንም የሚሉኝ ምን እንደሆነ እነማን እንደሆነ ታውቃለህ? ፓስተር አሌክስ ልንገርህ፣ ማንም ምንም አይለኝ። ምንም የሚሉኝ የቲክቶክ እዚህ ቤታቸው የሚከፍቱ ጎረምሶች አሉ አይደለ? የሚሰሙ ሳይመስላቸው ሲቀር እንደነዚህ ያለን ሰዎች ነው። ያው አንተ ቤት አልገባውም፣ በውጭ መስመር እያየሁ ነበር። ምክንያቱም እየተከተሉ እየመጡ ይህኚህ ሰዎች በቃ የሆነ የአንድ ብሔር ልጆች ናቸው ተሰብስበው የሚሳደቡት። ኦብቪየስሊ እኔ መጥራትም ስለደበረኝ ነው። ምክንያቱም ብሔራቸውን በአንድ ቋንቋ ነው የሚናገሩት። በየገቡበት ነው የሚሳደቡት። ገብተዋል? የአንድ ብሔር ልጆች ናቸው። በየገቡበት የሚሳደቡት ስድብ ነው ይመስልህ። ይኸው እኔ አሁን አንተ ቤት አልገባውም። አንተ ቤት አይደለ? በውጮኜ እንዲህ እያየሁ ነበረ፣ እየሰማሁ ነበር። በተደጋጋሚ ሜንሽን እየተደረግኩ ስሰደብ የነበረው እኔ ነበርኩኝ። እኔ እነዚህ ልጆች አላቃቸውም። እኔ አንደኛው ይሄ ግሎሪ የሚባለው በጣም የሆነ ቆሻሻ የሆነ ስድብ ሲሳደብ ነው የማውቀው። ቁጭ አድርጌ 30 ደቂቃ ነው ቁጭ አድርጎ ሲሰርበኝ የነበረው። እኔ ከዛ ጊዜ መልስ አልሰጠሁትም። ከዛም በኋላ ይሄ ልጅ ማን ነው ብለህ ስትሄድ ሂድ በየገሳቸው እየሰቀሉት ጀግና የሚያጫውቱት ልጅ ነው። ቪዲዮ እየቆረጠ የሚሰጥላቸው የሚሳደብላቸው ልጅ ነው። ስለዚህ ይሄ ልጅ በራሱ እውቀት የለውም። አንድ ቀን ቁጭ ብሎ አንድ ቤት ሲማር አይተነው አናውቅም። በየቤቱ እየዞረ ሲሳደብ ነው የምናየው። ኦርቶዶክስ ቤት ይግባ ይሳደባል፣ ወንጌል አማኝ ቤት ይግባ ይሳደባል። ለማንም ይሳደበው ብለህ ስትል ለማንም ሂድ ቤት ግባ እንትን ይሄ በቃ ኦል ኢን ኦል አማርኛ እንዳታወራ ቴልኮ የሚባለው አማርኛ እንኳን አይችልም። ወይ በአማርኛ መጻፍ አይችልም፣ ወይ በአማርኛ ማውራት አይችልም። እየሰበሰበ ግን እነሱን ሰብስበው የሚያሳድቡ ግሩፖች አሉ። ዳሴት በቀደም ነገር ያለው ከነዚህ ሰዎች አሁንም ልክ ተከተለው ልክ አንተ ቤትን ስከፍት እየመጡ በቃ እንዲህ አይነት ሰዎች አንድ ለአንተ የማይጠቅሙ ከሆነ ብሎ ካርጋቸው። ምክንያቱም እኚህ ልጆች እንዲማሩ አይደለም መጠቀሚያ ናቸው። ቁጭ ብሎ ሪከርድ ያደርጋል። ከላይ ያሉ ይሄ የቲክቶክ አንበሶች አሉ አይደለ? ወንጌል ሳይገባው ወንጌላ የሆነው ቤቱን ከፍቶ የሚሰብክ ለእነሱ ይሰጧቸዋል። እና ዳኞች ናቸው፣ የቲክቶክ ዳኞች ናቸው ምናምን የሚያክቱ ምናምን። ኦል ኢን ኦል እነሱን መሆንና መምሰል ከብዱን አይደለም። እንደነሱ የቆሸሸ ህይወት ውስጥ መግባት ከብዶን አይደለም። ሰሙዬ እነሱ እንዳይናገሩ ምን እያደረግን እየላክን ሰው ማሰድ። ቆይ አንዴ ይቅርታ ዳኒ፣ እኔ ከአቅሜ በላይ ሆኖ ነው እዚህ ጋር መናገር። እነሱን ዝም አሰኝተናል። በኮሜንት መናገር የጀመርነው ሰሙዬ፣ እነሱን ዝም አሰኝተን አንተ ትቀጥላለህ። ቆይ ፕሊስ፣ እኔ እነሱን ዝም ማሰኘት አይደለም። እኔ ቤቴን ከፍቼ መናገር የጀመርኩት ከ3 ወር ከምናምን በኋላ ነው። አሌክስ 3 ወር ሙሉ ፎቶ እየተዘቀዘቀ ስሰደብ እኚህ ቤታቸው እየሰቀሉ ጀግና የሚያጫወቷቸው ልጆች ማለት ነው። ፎቶን እየዘቀዘ አንድ ቀን ገብተው እረፉ ያላቸው ሰው የለም። እኔ ማቀው ስንት ልጆች እንደሆኑ ታውቃለህ? 3 ሴቶች ተው ያሏቸው 3 ሴቶች በቁጥር ዳኒ ከፈትከው ሞድ እንትኑን ከ3 ወር በላይ እኔ አሁን እነሱን ዝም አሰኘውኝ። ሰሙ ደግሞ ላይ እየተናገረ ነው። እኔ አሁን እነሱንም አላስገባንም። አንቴር ነው። እሺ ሰሙዬ የለ አንድ ደቂቃ ነው። አንድ ደቂቃ 30 ሰከንድ እሺ በለኝ። እኔ ወንድም ስለዚህ ለእኔ አሁን 3 ወር ከምናምን ሙሉ ሲሳደቡ ጸጥ ያለ ሰው መጥቶ እኔን የመናገር ምክንያቱም
ወንጌላዊ ነኝ እያለ እዚህ ጋር ባይሸቅጥ ጥሩ ነው። ይሄ ባጭበረብር ምናምን ድራማ ባይሰራ ሄደ ወንጌላዊነቱን እዛ ሄዶ ቀቅሎ ይብላው። ወንጌል ያልገባው ወንጌላዊ ነኝ እንዲል ተሳዳቢ እየላከ እዚህ ጋር ከንፈር እየመጠጠ አይዞ ምናምን እኔን እንዲለኝ አልፈልግም። ነግሬያቸዋለሁ። በውስጥ መስመር ብሎ ብዙዎቹን አውርቻቸዋለሁ። እንትናን እኮ እናውቀዋለን፣ እንትና ምስኪን ነው። ምስኪን ሆኖ ነው እንዲህ አይነት ባለጌ ሰው የሰው ፎቶ ላይ የፌዴራል ፖሊስ አርማ እየለጠፈ ምናምን። እኔ እኮ ነግሬያቸዋለሁ። ውጡ፣ ጀግና ከሆናችሁ ውጡና እስኪ በፎቶ ውጡ ብያቸዋለሁ። ይሄ ሰዎች እነማን ቤት እንደሚገቡ ይታወቃል። እነማን እንደሚልኳቸው ደግሞ ኦብቪየስሊ ይታወቃል። ሰሙዬ እሺ፣ አንድ ነገር ከፈቀድክልኝ አንተና ግሎሪ ፐርሰናሊ ምንም የሚያጋጫችሁ ነገር እንደሌለ ይሰማኛል። ግሎሪ ላስገባውና ከዚህ በኋላ በሰሙ ጉዳይ ቢሳሳት አይነት ባለጌ ጋር ላውራ በእናትህ። እኔ ፓስተር ሄለን በገባች ሰዓት ይል ቁጭ ብለን ልናወራ ሞክረን ነበር። ፓስተር ሄለን ቤት በጣም በሚገርም ሁኔታ እኔ አላቃቸውም። ይሄ ግሎሪ የሚባለው ማቀው እኔ አንድ ማን አገልጋይ ዘሪውን የሚባል እሱ ቤት ገብተን እየተነጋገርን ነበር። ኦብቪየስሊ ልክ አንተ ቤት እንደምገባ አገልጋይ ዘሪውን ቤት እንገባ ነበር። ቁጭ ብለን ስንገባ ቀጥታ ገባ ሪኩዌስት ጠይቆ የማንንም አህዛብ አስገብተህ እንዴት ታስወራለህ ወንጌል አማኝ ቤት ብሎ ስድብ ጀመረ። 30 ደቂቃ ቁጭ ብሎ ሰደበኝ። ብልግና ስድብ ነው የሰደበኝ። አንድ እህት አለች፣ አንድ ሴት ምን አድርጎ ነው መስር ብላ ከሱ ጋር ግብ ስትል እሷንም ብልግና ሰርቦ ነው አለች ልጅቷ ቲክታክ ላይ። እኔ ኦርቶዶክስ ከዛ ጊዜ ጀምሮ ልጁን ሳየው ራሱ በጣም ብሎክ ያደረኩት የዛን ጊዜ ነው። ማን እንደፈታው አላውቅም። የሆነ ነገር አሁን ይሄ ሰው ምክንያት ምንድነው ብትል አላውቅም። ለምንድን ነው ስትሰድበው 3 ወር ሙሉ ፎቶ እየተቀልክ ለምን ነው የምትሰድበው ብትለው አይመልስልም። አስገብተህ ነው ጠየቅ ነው 5 ሰዓት ሙሉ ፓስተር የለም ቤት ሰሙ ኢየሱስ አማላጅ አይደለም ብሎ ያምናል። ስለዚህ ይሄን ይመስክርልን። እንግዲህ ይሄ ሰው ማለት በህይወቱ መጽሐፍ ቅዱስ አንብቦ ማያውቅ ሰው ነው። እንዲህ ነው ያለው። የት እኔ ስለደማበት ቦታ አለ ወይ አሳየን መረጃ። 5 ሰዓት ነው ያስጠበቀን። 5 ሰዓት እኔ ብልግናውን አውቃለሁ። ባለጌ እንደሆኑም ኦብቪየስሊ ይታወቃል። እነዚህ ልጆች ባለጌ እንደሆኑ ይታወቃል። ሆን ብለው ግን እነዚህ ልጆች የሚጠቀሟቸው ወንጌል ሊያስተምሯቸው አይደለም፣ ሰው እንዲሳደቡላቸው ነው። አንተ ከተፈለክ አንተ ከደበርካቸው ምን ያደርገዋል መሰለ? በራሳቸው አይመጡ። በራሳቸው አይደለም የሚመጡት፣ ሚልኩብህ እንዲህ አይነት ሰዎችን ነው። ይሰርባል። እኔ 3 ወር ሙሉ እቃ እስኪያንገሸግሸኝ ተሰደብኩኝ። ፓስተር አሌክስ ፎቶ የተለጠፉ ለመንኳቸው። ቦስ ይቅርታ ካስቀየምኳችሁ ይቅርታ ብዬ በውስጥ ቴክስት አደረገላቸው። ምን እንዳደረጉ ታውቃለህ? ይቅርታ ያልኩ እንትኑን ስክሪንሾት አድርገው ለጥፈው ተመልከቱ፣ እውነቱን ስናጋልጥ ያው እየለመንን ነው በውስጥ መስመር ብሎ ለጠፉ። እንደነዚህ አይነት ሩድ አሮገንት ያልተማረ መሀይም እንዲህ አይነት ሰው እናቱ ወልዳው ፎቶን አይለጥ። እስኪ ፎቶህን ለጥፍ ግሎሪ የምትባል ሰው እኔ እናንተ የት እንደምንጋይ እንተያያለን። አንተ የፌዴራል ፖሊስን አርማ የለጠፍከው እኔ ላይ ናግባ። ምክንያቱም ትልቅ ሰው ነህ። በእነዛ እናንተም ይሄን እንዲህ አይነት ያልተማረ መሀይም እየላካችሁ ሰው ታሰድቡ። እስኪ ጀግና ከሆናችሁ ነው በትምህርት እኔን በወንጌላውያን ትምህርት ሞግቱ። እንዲህ አይነት የማይረባ ሰው ለራሱ ለማንም የማይረባ ሰው እየላካችሁ ከምታሰድቡ እስኪ እንትን በሉንና ከነዚህ ጀርባ ያላችሁ የምታሰድቡን ሰዎች ኑና እስኪ በወንጌላውያን ትምህርት ለምን አንሞጋከትም? ለምን አትሞክሩኝም? በጣም ለምኛችኋለሁ፣ እረፉ። በውስጥ መስመር ሄጄ በጣም ምክንያቱም ለካስ እናንተ ጋር እረፉ ማለት እናንተን በቃ መለማመጥ ለካስ ሽንፈት ነው የሚመስላችሁ። በእንደናንተ ልክ ባለጌ ሆኖ ሰው ካልመጣ ስለማይገባችሁ ነው። መተጫዋጫው አትጫወት። እያንዳንድሽ ውስጥሽን ማንነትን ምንነትን እንተዋወቃለን። ሰሙዬ ስታፒት አቁሙ ብዬ በጣም ለምኛችኋለሁ። ቤቴን ከፍቼ እኛ መዝሙር ፓስተር አሌክስ በደንብ ልገር መዝሙር ከፍተን ቆይ አንድ ልጨርስልህ። መዝሙር ከፍተን መዝሙር ለመሰለ አታቆምማ። አሁንም ለመሰለ ብዙ ነገር ይዛል በእናትህ በጣም በጣም ሰፈር አርጌ ነው ማወራው። ዝም ብዬ ማወራው መዝሙር ከፍተን መዝሙር እንትን እያልን የእግዚአብሔርን ቃል ነበር የምንናገረው። ምን እንዳደረጉ ታውቃላችሁ? ምን እንዳሉ መማር ይቀድማል። ሳትማር ለምን ቤትን ትከፍታለህ? እንትን እንግዲህ እንዲህ የሚለኝ
በህይወቱ መጽሐፍ ቅዱስ አንብቦ ማያውቅ ሰው በህይወቷ መጽሐፍ ቅዱስ አንብቦ ማታውቅ ሴት ናት። በቃ ዝም ስላቸው በውስጥ መስመር ሁሉ ፈርዘር እየሄዱ ያው ማውራት ጀመሩ። ከዚህ በኋላ ማታቆሙ ከሆነ ይኸውላችሁ እኔ ሌላ ነገር አይደለም፣ ይኸውላችሁ ተስፋ ነው ማስቆረጣችሁ። ተስፋ እኔ ሰሙ አይደለም ለእንደናንተ አይነት የማይረባ ሰው ይቅርና እዛ ኦርቶዶክስ ቤት እያለው እንኳን ቤቴን አላዘጉኝም። በጣም ሃምብል ሆኜ ላውራችሁ ሞክሬ ነበር። እረፉ ብዬ ለምኛችሁ ለእናንተ መለመን ለካስ እናንተን የባሰ ባለጌ ማድረግ ነው። ህይወታችሁ የሆነ የተብኳካ የተጨመላለቀ ህይወት እንደሆነ ኦብቪየስሊ እናውቃለን። ግን እንደናንተ አይነት ህይወት ቢኖረኝ እዚህ ሚዲያ ላይ አልመጣም ነበር። እወቁት በደንብ። ከነ ብልግናችሁ አርፋችሁ ቁጭ በሉ። ባንነካካ ይሻላል። አሁንም አቅም ካለህ በትምህርት መተህ ሞግት። እነማን ሰው እያደራጃችሁ እንደምትልኩ አውቃቸዋለሁ። ቤትህን ክፈት ና ሞግተኝ፣ እሞግትሃለሁ ብለህ ጠራኝ። የፈለክበት ቦታ መጥቼ በትምህርት እሞግትሃለሁ። ይሄን የመጨረሻ ብለህ አለበለዚያ ግን እንደነዚህ ተስፋ የቆረጡ ተስፋ ቢሶችን እየላክ የምታሰድበኝ ከሆነ ቀጥታ ልመጣብህ እችላለሁ። አሁን እነዚህ ነው አይደል የምናገረው? እነማን እንደምትልኳቸው ስለምናውቅ ቀጥታ በስማችሁ ነው። ኧረ ሰሙ እሺ በለኛ። አሁን ደግሞ ተራውኛ ነው። እሺ አሁን ሰሙ ምንድነው መሰለ፣ ሁሌ እንደምትለው ታላቅ ነኝ፣ ያገርህ ልጅ ነኝ፣ በጣም አውቃለሁ፣ እረዳሃለሁ። አንተ መንፈሳዊ ነገር ላይ ነው ያለው። ሰይጣን የሚባል ነገር አለ። ይህን ሳታቅ ነው እንዴ? አንተ የምትሰደበውን እኮ ሰደባለሁ። አንተ የምትለውን ቪዲዮ መሰራት ተሰርቶብናል። እዚህ ያለ ሰው ለመከበር ብቻ ሳይሆን ሊሰደብበትም ነው መንፈሳዊ ነገር አንዱ። ስለዚህ ማድረግ ያለብህ ስለ ክርስቶስ ስለ ወንጌል ስድብ አለ፣ ዱላ አለ፣ መከራ አለ። ስለዚህ አንዳንድ ጊዜ ወንጌልን ተረዳ። ለምን ሰደቡኝ ካልክ እኔ የመጀመሪያ ጥያቄ እንትና አንድ እዚህ ቲክቶክ ላይ ያለ ሰው አለ አሜሪካን ሀገር የሚኖረው ወንጌል ዋጋ ልክ እንደሚጠይቀው ሲገባው ወንጌልን የተሳደበው የገባህበት የክርስትና ህይወት መከራ አለበት። ፐርሰናሊ ስምህ እየተጠራ ሊሰደብ ምናምን የሚችልበት አጋንንት ምክንያት ነው የሚፈልገው እምነትህን ለመምታት። ስለዚህ እኔ የምመክርህ ነገም ትሰደባለህ፣ ከነጎዲያም ትሰደባለህ። ከነጎዲያ ብቻ አይደለም፣ ፎቶ አይደለም። አንተ እልህ ውስጥ ገብተህ ክርስትናው ላይ ያለህን መልካም ነገር አሁን በምትለው መንገድ ለማድረግ እንዳታስበው። ክርስትናህን አሁን ሰሞኑን እኮ ጥሩ እያስተማርክ ነበር እኮ። እኔ ገና ያወቅኩ ቀን እኮ ከፍተህ ከአባቶች ከመጽሐፍ ቅዱስ ከታሪክ ምናምን እያልክ አሁን ቶታሊ ለነሱ መልስ በመስጠት ነው ኢነርጂ ውስጥ ያለው። ሰይጣን አንተ ውስጥ ያለውን መልካም ነገር እንዳይወጣ እያደረገ ነው። ሰሙ አንተ ጋር ያለውን እጅግ የከበረውን ነገር አስብበት። በእውነት ነው የምልህ። እስከ ዛሬ ድረስ ይህንን ኢነርጂህን በሌላ ነገር አውለኸው ቢሆን ኖሮ ቤት ከፍተህ ድሮ እኮ እኔ ቤትህ መጥቼ አውቃለሁ። እኛ ጋም ገብተህ ርዕስ ተሰጥቶ ስትወያይ፣ ስታስተምር፣ ሐሳብ ስትሰጥ ይህንን ነገር ቀጥል። አለበለዚያ ይህን ብዬ ነው የምጨርሰው። ይቀጥላል ተቃውሞ፣ ይቀጥላል ስድብ። ጌታ ኢየሱስ አንተ የምትለውን ነገር ሆኖበታል። ሐዋርያቶች አንተ የምትለውን ነገር ሆነውባቸዋል። መጽሐፉን ሲጽፉልን በክርስቶስ አምናችሁ ሕይወት ብቻ ሳይሆን ልታገኙ የተጠራችሁት መከራውንም ነው። መከራው ከውስጥም ከውጭም ነው። ስለዚህ አንተ ማድረግ ያለብህ ራስህን እያማጠንክ መቀጠል ነው። ሰደቡን ብለህ ካቆምክ አለቀልህ። ፎቶ ይሰቅላሉ፣ ስምህን ያጠፉብሃል፣ የሌለ ስም ሊሰጡብህ ይችላሉ። ከሰዎቹ ጋር ጉዳይ ሳይሆን መጋደላችን ከደምና ከስጋ ጋር አይደለም። ጸልይ፣ በቤትህ በቃ ጸልይ። እግዚአብሔር ሆይ ሰይጣን በሰዎች ተከራይቶ በእኔ ህይወት ላይ ከዓላማዬ በማንኛውም ጉዳይ ላይ እግዚአብሔር ሆይ ጸልያለሁ እያልክ ጸልይ። አለበለዚያ ማይንድን ቢዚ ነው የሚያደርጉት። ወይ ስራህን አትሰራም፣ ወይ ዓላማህን አታደርግም። ጤንነትህን ሁሉ አይምሮህን ሁሉ ወዳጅ ብዙ ነገርህን ነው የምታጣው። በጎ የሆነውን ነገር አስብ፣ መልካም የሆነውን ነገር አስብ። በመልካም በሆነው ነገር ምሳሌ መሆን ቻል። ከዛ ውጪ አንድ ነገር ብዬ ልጨርስ። ሰሙ እኔ ቤት አንድ ሰው ተቦልክ ያለው የሚል ሰው ካለ ይምጣ። እኔ ሰው ቦልክ ያላቀም እየሰደቡኝ እየተውኳቸው ነው። እየሰደቡኝ ሲሰላቻቸው ጥለውኝ ሄደዋል። ፎቶ እንኳን አድርገው የሰደቡኝ ሰዎች ላይ አልቦለኳቸውም። ወዳጄ ክርስትናው እየቦለክን ስንቱን ቦልከን እንጨርሳለን። ሰሙዬ ስንቱን እንቦልካለን። ይምጡ፣ ይማሩ፣ ይቀየራሉ፣ ገንዘብ ይሆናሉ፣ የሚጠቅሙ ይሆናሉ። ስለዚህ የሰደቡን ስንል ማን ነገ ደግሞ የሆነ ሰው ተነስቶ
ይቀበል የነበረ ሰውዬ የሆነ ነገር ሲል እሱንም መቦለክ አይደለም። ማድረግ ያለብንም መሰለ ይምጡ፣ ይሳደቡ፣ ኮሜንት እያየን ኢንጆይ እናርግ። በቃ ስራ ፈቶች ናቸው እነዚህ፣ ስራቸው ይሄ ነው። ገንዘብ ካለው መታወቂያቸው ከሆነ ይቀጥሉ። በቃ አንተ ለሌሎች ሰዎች እንጀራ ምክንያት ነህ፣ ለሌሎች ሰዎች ለስራ ምክንያት ነህ። እንደሱ እያሰብክ ቀጥል። አለበለዚያ በቀደም ሰምቻለሁ ወንጌል አማኝ የሚባሉ ምናምን ስትል ተቋሙ ላይ ነው አሁን የሚመጣው። ከግለሰብ ወጥቶ አሉ ወንጌል አማኝ ላይ ሊሳደቡ የሚችሉ አሉ፣ መልካም ባህሪ ያላቸው። ልክ በሌላ ቦታ እንዳለ ጳውሎስ በውስጥም በውጭም ይሄ ችግር አለ ብሏል። ራስን ግን ማማጠን ነው። በቃ ራስን አሳድግ፣ ራስን ቀይር። ለነሱ የመዳን ምክንያት የሚሆን እውቀት አንተ ጋር አለ። የኔ ወንድማዊ ምክሬ ይሄ ነው። ሰሙ ስለ እነሱ ደግመ ካነሳ ይዘውካል። በቃ ይዘውሃል። ወዳጄ አሁን እንገናኝ ምናምንን አይደለም፣ ጸልይ። በቃ እግዚአብሔር ፊት ጸልይ። በቃ እግዚአብሔር ሆይ በምን አይነት ጥበብ ነው ማገለግለው? ምክንያቱም መንፈሳዊ ነገር ስለሆነ መንፈሳዊ ውጊያ አለው ለማለት ነው። አመሰግናለሁ። ዶክተር ፍቅር ምን ትላለህ? እንግዲህ ለሰፈር ልጅ ነው ሐዋሳ፣ ያንተም ወንድም ነው። አንተ ደግሞ እኔም የሰሙም ታላቅ ነህ። ቀጥል። አዎ አትሳቅ ዶክተር ፍቅር አትሳቃው። የኔም የሰሙም ታላቅ ነህ። ከፈለክ በቪዲዮ ና ሁሉ። እሺ ያው እኔ ሰሞኑን ላይ ባይዘ ቤቱ ገብቼ ጠይቀዋለሁ። የሐዋሳ ልጅ ነኝ ምናምን ስለሚል የት ሰፈር ነህ ምናምን። አይ ቲንክ ስላሴ ሰፈር ነኝ። አንድ ጊዜ ሲል የሰማሁ ስላሴ ጋር እናንተ ቤት ፊት ለፊት እና ፎርቅ መሳይን ታውቀዋለህ? ህይወት ብርሃን አዎ፣ እነሱ ቤት አጥር ነው፣ አንድ አጥር ነው ያላቸው። ምን ሆነ ነው? ታላቃችን ነው እንዴ? ምከረን። ያ አይ በጣም ጥሩ ነገር ብለሃል ፓስተር አሌክስ። እና ጎረቤቴን ነው እንደዚህ የመጣው። ቆይ አሌክስ ሰሙሻ ሲዋሽ ነው ባይዞ ፓስተር አሌክስ ታላቅ። በጣም በቪዲዮ ውጣ አንተ። እኔ ሲዋሽ ነው ይኸው የኔ ፖርትሬት አለ ይናገር። ውጣ አንተ እንዴ! ኧረ በእናትህ እኔ እኮ አሁን አልጋ ላይ ስላለው ነው በእውነት። ይሁና ፊትህን አሳይ። አንተ ታላቃችን ብቻ አይደለም፣ ቅጣን ግዛን። ይኸው ቅጣን ግዛን፣ ቀጥቀጠን እነው እንገዛለን። ዶክተር ፍቅር ኦኬ። እኔ ያው በቪዲዮ ከወጣው ብዙ ሰው እንዳያቀኝ ብዬ ስለማስብ ነው። ብዙ ሰው ያቀኛል ብዬ ነው ማልወጣው እንጂ ያው ፎቶዬ እንኳን አለ እንትን ላይ እና አይ ሰሙሻ ባይዘዌ በጣም አቅም ያለው ልጅ ነው እንዳልከው፣ ብዙ ነገር ውስጡ አለ። ግን እንዳልከው ያው ውጊያ ባይዘዌ እየሰራ መሆኑን እኮ የምታውቀው አንድ ነገር ሰክሰስፉል መሆንን የምታውቀው እንደዚህ አይነት ሰዎች ሲመጡ ነው ባይዘ። እና እነሱ ይሄንን የሚሉት እኮ አሁን እሱ የሚላቸው ሰዎች እንደዚህ የሚሉት በቃ የሆነ ነገር አልፎ ስለሄደ ነው እሱ። እና እኔም አንተ እንዳልከው ነው በጣም ብዙ የሚሰማኝ ነገር እና ካልሙንና የተወሰነ ጊዜ አሁን እነዚህ ሰዎች አእምሮን ይይዛሉ። እውነት ነው። በጣም ነው ጊዜህን ልብህን ሁሉ ነው የሚያቆሽሹት በቃ በክፋት። እና ይሄ ፕላትፎርም ደግሞ በጣም መጥፎ ነው ባይዞ። ይሄ ፕላትፎርም እኔ ሁል ጊዜ ማልገባበት ሪዝን እዚህ ፕላትፎርም ውስጥ እንዳየኝ አልፌ ነው ምገባው። ምገባበትንም ቤት ደግሞ መርጬ ነው ምገባው። ምክንያቱም አንዳንድ ሰው ሳትፈልግ ክፉ ንግግር ያናግርሃል። እንግዲህ አሌክስ አይተከዋል እንዴት አድርገው አንተን ትሪገር አድርገው በላይፍ በምን የማይመጡበት ነገር የለም ነው የምልህ። የማይመጡበት ነገ በልጆች ሊመጡ ይችላሉ። እውነቴን ነው የምልህ። ነገ በልጆች ሁሉ ሊመጡ ይችላሉ። ቤርግ ውስጥ የቀረጽነው ቪዲዮ አለ ሁሉ እያሉ ነው የሚያወሩት። ሌላ ነገር የት እንደሚያውቁኝ ሁሉ እኮ እኔ አላውቅም። እኔ ከቤት የመውጣ አይነት ልጅ አይደለሁም። እኔ የትኛው ቤርግ ውስጥ ቪዲዮ እንዲያዙብኝ አላውቅም። ያ ይላሉ። ገና እኮ ገና ይመጣል። ይሄ ማለት አንተ እየሰራ ያለው ወይም ልትሰራ ያለውን ነገር ያውቃል ማለት ገና ገባ ፊውቸር። አንተ ገና ወደፊት ልታመጣ ያለውን ጉዳት የሚያውቅ ጠላት እዚህ ጋር ነው ሊያስቀር የሚችለው። የሰፈር ነገር በማውራት የሆነ ነገር በማውራት አንተ የሚመስል ነገር እንኳን ስታደርግ እዚህ ጋር እንደዚህ እንትን አይቼ እዛ ጋር ደግሞ እንዲሆኗል ብዙ ነገር ሊባል ይችላል። እውነቴን ነው የምልህ። ክርስትና ቅድም አሌክስ እንዳለው ነው እኛ ለራሳችን የምንዋጋበት እምነት አይደለም ይሄ ክርስትና። እኛ ፖል እንደዛ አይደለ ያለው ከክርስቶስ ጋር አንድ የሆናችሁት እኮ በቃ ልትሞቱ ነው፣ ሞታችኋል ተብለናል። እኛ በቃ የሞተ ሰው ደግሞ ሪስፖንድ አያደርግም። የሞተ ሰው እግዚአብሔር ነው ሪስፖንድ የሚያደርግለት። እውነቴን ነው የምልህ። እኔ ከፓስተር አሌክስ ጋር ረጅም ዓመት ነው ኢትዮጵያ እያለሁ በዚህ ጉዳይ የምናወራው እና ሁላችንም አሁን እያደግን
በክርስትናው ከፍ እያልን ስንመጣ ነው። ፓስተር አሌክስም የሚገርም እንዳንተ ጦረኛ ነበር። ያው ታላቃችሁ ስለሆንኩ ልንገር በጣም ሪስፖንድ ያደርግ ነበር። ፓስተር አሌክስ ተዋት መልስ ይሄንን ነገር በቃ ጀስት ሊቭ ኢት። አሁን ግን ዛሬ ይሄው እንዳለው ጠፉ። የሚገርም አሁን በቅርብ የሆነ ስንት ነገር የሚሉ የነበሩት ሰዎች እሱ እየሰራ ያለው ነገር ላይ ፎከስ አድርጎ በመሄዱ ምክንያት ጠፉ። በቃ ይኸው ጠፉ እኮ አሁን እኮ ፓስተር አሌክስ እኮ በቃ ጠፋ እኮ ከአፋቸው ሁሉ በቃ። ምክንያቱም ሰዎች እየመጡ ፓስተር አሌክስን ጆይን እያደረጉ ትልልቅ የሚባሉ ሰዎች መጥተው እዚህ ገብተው ይናገራሉ። ምክንያቱም ቤቱ ግቡን መጥቷል። በቃ አየህ እሱ አሁን ጎሉን አቴን አድርጓል። ስለዚህ አሁን አንተም በቃ ውስጥ ያለውን ኖሌጅ ውስጥ ያለውን እውቀት የገባህን ነገር ዝም ብለህ ቀጥል። በቃ ያንን የሚጮኸው ይጮሃል፣ የሚናገረው ይናገራል። ሰዎች ግን ጆይን እያደረጉ ይመጣሉ። ይሄ ልጅ ለካ እውነቱን ነው ይሄ የሚናገረው ነገር፣ ይሄንን የሚሰራው ነገር ለካ ትክክል ነው እያሉ ብዙ ነገር እየተማሩ ይመጣሉ። ስለዚህ አሁን አንተ ግን ነፍስህን ሁሉ ይዘው ያሉት እነዚህ ሰዎች በቃ አይነው ጉዳትህ ይገባኛል። እኔም ፊል አደርግሃለሁ። ምክንያቱም አንተ ከመጣህበት ባክግራውንድ እዛም የሆነ ነገር አድርገው እዚህም ስትመጣ ዘሴም ሲሆን አይ ካን ካይንድ ኦፍ ፊል ዩ። ግን በቃ ተወው። በቃ እግዚአብሔር አንተን ለእንደዚህ አይነት ነገር ስለሆነ እያስተካከለህ ያለው ያንን ተረድተህ ወደፊት መሄድ፣ ውስጥ ያለውን እውቀት ማውጣት፣ ለሰዎች ማስረዳት። እነዚህ ሰዎች ስላላወቁ ነው እንደዚህ የሚሉት። ኢየሱስም እኮ የሚያደርጉትን አያውቁምና ይቅር በላቸዋል እኮ። የሚያደርጉትን ቢያውቁማ እኮ ምህረት ባላስፈለጋቸው ነበረ። ስለዚህ በምህረት ማለፍ፣ ክራይስትን ሪፍሌክት ማድረግ። ዋት ውድ ጂሰስ ዱ፣ ኢየሱስ ቢሆን በእኔ ቦታ ምን ያደርጋል ብለህ ካሰብክ ብዙውን ነገር መመለስ ትችላለና በርታ። ስልኩንም አሌክሶ ካለ ወይ ላክልኝ፣ ሰሙዬ ላክልኝ፣ በውስጥ እናወራለን። በቃ የሚያስፈልገውን ነገር እኛ በምንችለው መንገድ ለአንተ ለስራ የሚያስፈልገውን ነገር መርዳት በምንችለው ነገር በየትኛውም ነገር አብረንህ እንቆማለን። በቃ አንተ ስራህን ስራ። በቃ ስራ ላይ ፎከስ አድርግና ቀጥል። ጌታ ደግሞ ይረዳሃል፣ ድል ይሰጠሃል። ያን ጊዜ ካለፈ በኋላ ደግሞ የምታወራው ነገር ይኖራል ብዬ ነው ማስበው። የሀገሬ ልጅ በርታ። እንግዲህ ሐዋሳን ደግሞ ሰላም እያመረች ነው ተብሏል። በጣም እንግዲህ ስንመጣ ደግሞ እንገናኛለን። ተባረክ ሰሙዬ፣ ፓስተር ተባረክ። ቴንክ ዩ ዶክተር ኤቢዬ፣ ዶክተርና መሐመድ ዶክተር መሐመድና ኤቢዬ ሰላም ብለናል። ሰሙ ሁላችሁም እንደምታውቁት ትልቅ አቅም ያለው ልጅ ነው። ግን በቃ አንዳንድ ጊዜ ሲቃወሙት በጣም የማይወዳቸው ያልሆነ መረጃ ያላረጋቸውን ነገሮች እያወጡበት እያብሳጩት፣ ሰሞኑን ትምህርቱንም አይነት ቀይሯል። ወንጌል አማኞች ምናምን እያለ እዛ ውስጥ ያሉ ልጆች በጣም አታክ እያደረጉኝ ነው ብለው ቪዲዮ እየሰሩብኝ ነው። ወንድማዊ ምክር ነው። በኮሜንትም አላስፈላጊ ነገር እየተጻፈ ስለነበረ ኮሜንቱን ዘግተነው ነው። ለወንድማችን ሰሙ እኛ የሃይማኖት ገደብ አይደለም። እኔ የሚይዘኝ ሰው ፖቴንሻሊ ያለውን አቅም መልቀቅ አለበት ብዬ አምናለሁ። ስለዚህ ግን ምን ይፈልጋል የምትለቀው ነገር ገብቷል። ዝም ብሎ የሚወጣ ነገር የለም። ቻሌንጅ አለ። ያንን ቻሌንጅ ግን በብዙ መንገድ ነው። ስለዚህ አንተ ጋር ያለውን ያንን መልካም ነገር እንዴት ይዘህ መውጣት አለብህ ከወንድሞች ምክር ነው። ኤቢም ዶክተርም መሐመድም ሀሳብ ካላችሁ ለወንድማችን የሆነች ነገር አር ለማድረግ ነው። ሰላም ፓስተር፣ እንዴት ናችሁ? ሰላም ነው ወይ? አለ መሐመድ ሰሙ ሰላም፣ እንዴት ነህ? ተባረክ፣ የተባረከ ወንድማችን። ወደ ቁም ነገሩ ከመግባቱ በፊት ኤፊ ጋር ሲመጣ ከኋላ እስላሞች አላሁ አክበር ያያሉ ነውና ሰሙ ጋር ሁሌ ፕሮግራሙ ሲከታተል ከኋላ በኩል ቅዳሴ ነበር። ዛሬ ግን የለም፣ ሰላም አለውና ጥሩ ነው። በጠጥ ባለበት ሁኔታ እያወራን ስለሆነ እና ቴሙ በቃ ቅድም ፓስተር እንዳለው ነው። በውስጥ ብዙ ነገሮች አሉ፣ እውቀት አለ። ይሄ ደግሞ ለትውልድ በረከት ነው። ያው በአንተ ውስጥ ያለው ያንተ አይደለም፣ ለትውልድ ነው። ስለዚህ ይሄ ነገር ደግሞ ብዙዎቹ ደግሞ የሚጠቅማቸውና የሚጠቀሙ ስላሉ እነዚህ ነገሮችን ሁሉ አሸንፈ ያ በአንተ በረከት ለሆንከውና ለአካሉ ለማነጽ ጌታ የሰጠን ጸጋ ማፍሰስ ያለብህ። እንቅፋት የለም አይደለም። ገባ? ቤተክርስቲያን ውስጥ ያሉ አካል ውስጥ የገቡ ሁሉ እየተሰሩ ሳይሆን ሊሰሩ ያሉ ሰዎች ናቸው ሁሉም።
ገብቷል። በቃ ምንም እኮ ከዛ ቤት ስድብ ያለው እኮ ስድቡ ይዘን ነው ምግዛ ጋር የምንወጣው። በኃጢአት ውስጥ የነበረው ያ ማንነቱ እኮ ያልተቀየረና ያልታደሰ ማንነት የያዘ ትውልድ ነው ያለውና በዛ በቤተክርስቲያን ውስጥ ሊሰራ ስለገባ እነዛ ሰዎች ደግሞ ምን ቀይረው ማን ነው ካለን በትምህርት ነው ሰዎቹ የሚቀየረውና አንተ ጋር እግዚአብሔር ደግሞ ያ ጸጋ ሰጥቷል። ስለዚህ ይሄ ሁሉ ደግሞ ገባ ሰው የሚሰጠው ያለው ነው። ስለዚህ ያ የሚሰድበውን በውስጡ የሞላው ነው የሰጠ። በቃ አንተን ደግሞ የተሰጠ ነገር በክርስቶስ መንፈስ የተሰጠ ዕውቀት በአባቶች በእግዚአብሔር ቃል በዛ የምታስተምረው ነገሮች አሉ እና ይሄ ባለህበት ነገር እግዚአብሔር የሰጠን ነገር ለኛ በረከት ያደረገው ነገርን ካንተ መቀበል ነው የምንፈልገው። እነዚህ ነገሮች ደግሞ በውስጥ ያለው ነገር ተቀባይነት እንዳይኖር ሰዎች ጋር ደግሞ እንደዚህ እያረክ በውስጥ ያለውን ፍሬ መጠቀም ሲገባን የማይሆን ነገር ካንተ ደግሞ እነሱ መስለ መታየት እንደሌለ የለብህም እና ወንድሜ ባንተ ውስጥ ብዙ ነገር አለ፣ ብዙ አቅም አለ። ስለዚህ እንደምታስተምረው በአባቶች ተክሴ ቴዎሎጂካል የሆኑ ነገሮችን በመጽሐፍ ቅዱስ ያለው ነገር የምታስተምረው ነገር እሱን ቀጥል። እነዚህ ነገሮች በቃ ያንተ ማንነት በእነሱ ማንነት መገለጥ የለብህም። በቃ just ignore them, just do what you doing። ከዛ በኋላ ደግሞ መልካም ነገር ካንተ እናገኛለን። ተሙ ወንድማችን ጌታን በቃ ሌላ ምንም ነገር የለም እኮ ጌታ ኢየሱስ እኮ እውነት ፊት ለፊቱ ቆሞ እያለ እውነትን አሳይ እያለ አጋንንት አለበት እያሉ የነበሩ ሰው ነው ያለው እኮ ወደ ገዛ ወገኖቹ አልተቀበሉት ሚላኩ እንጂ እያስተማረ በድንቅና በታምራት እያደረገው የተቀበለ የለም እኮ። ለእውነት ደግሞ ስትቆምና እውነትን ስትኖር እኮ ስደት አለ፣ መከራ አለ። ደግሞ ዘመኑን ታውቃለህ። በመጨረሻ ዘመን እንዲህ ይሆናል ከተባለው ነገር አንዱ እውነተኛ ነገር ሳይሆን ተረትን የሚወድበት ሰው የአፈ ታሪክን ዝም ብሎ ቀልድ። አሁን እዚህ ጋር አንተ ስትንጫጫ የሆነ ስትናደስ ስትሰድብ በቃ 200 300 1000 ሰው ይገባል። ትክክለኛ ትምህርት ማስተማርና ስብከት ሲጀምር ለቆ ይሄዳል ህዝቡ። ይሄ ትውልድ ያለ ስለሆነ ዘመኑን መርምረን ትውልዱን ደግሞ ያለበትን አውቀን እኛ ደግሞ ከነሱ ሁሉ በልጠን መገኘት አለብን። እንደ እርግብ የዋ እንደ እባብ ብሊ አድርጌ በተኩላዎቹ መካከል ይሰዳሉ ነው ያለው። ስለዚህ አንደኛው ዊዝደም ያስፈልገናል፣ ሁለተኛ ደግሞ ሲስተሙና ሁኔታው አውቀን መጓዝ ያስፈልጋልና ወንድማችን ደግሞ ባንተ ውስጥ ትልቅ ነገር አለ። ትልቁ ነገር ደግሞ ለጌታ ደግሞ በረከት ነው። በረከታችንና ተባረክ። በቃ እነዚህ ነገሮች ሁሉ በቃ እንደነሱ መስለ መታየትም መናገርም መውራትም የለብህም። እንዳልሰማ ብለ ዝም ማለት አለብህ። በቃ ኢየሱስ ክርስቶስ ካለ ሊሰቅሉት እየወሰዱ ለሚጠይቁት አንድ መልስ አልሰጣቸውም። ለምን? he has mission። አንተስ የተሰጠ ራእይ አለ፣ የተሰጠ ተልእኮ አለ፣ እግዚአብሔር ያስቀመጠ ጸጋ አለ። ስለዚህ ያ የህይወት ውሃ ካንተ የሚፈልቀው ለበረከቱ የሚሆነው ነገር እንጠቀማለና ተባረክ ወንድሜ። በዚህ መልኩ እንደነሱ አትምሰል። ፓስተር ቀድም እንዳለው ተባረክ። እሺ ዶክተርዬ ሮቢ እንደምን አለ? ቢዚ ነህ አውቃለሁ፣ ግን ያው ዶክተርዬ ምን ትላለህ? እንግዲህ አለን ዶክተር ሮቢ ዶክተራችን ምን አለ እንደው ለሰሙ ወንድማችን ምን መሰለ ዶክተር ታውቋለህ? ሰሙን በጣም በፊት የምከታተለው ነበር። ሰምሻ ስፔሻሊ የአባቶች ላይ ያለው እውቀት ዲፕ ነው እና በዚያ ኤሪያ ላይ በጣም ስለምፈልገው ብዙ ጊዜ ኦርቶዶክስም እያለ እገባለሁ፣ ከስር እከታተለዋለሁ። እውነቴን ነው የምልህ፣ በጣም የሚገርም ነገር ነው ያለ። ሰሙ ፕሮፌሽናልም ትመስለኛለህ ይመስለኛል። እና አንድ ነገር ለምችለው ምንድነው የጥራህ የታመነ ነው እስከ ፍጻሜው ያደርገዋል። ማየትም ያለብህ ጀስት የእምነታችሁ ጀማሪና ፈጻሚ የሆነውን ክርስቶስን ያያችሁ መልካሙን ገድል ተጋደሏል የሚለው እግዚአብሔር ያው የጥራህ የታመነ ነው። እሱንም እያየ ነው መሄድ ያለብህ። ሰሞኑን አንዳንድ ጊዜ ስገባ የሆኑ ቻሌንጆች ፌስ እያደረክ እንደሆነ ይሰማኛል። ግን ቻሌንጅ ፎር ቼንጅ ነው ሰምሻ። እኔ የተጠራሁበትን ኮሊንግ አሁን አውቀዋለሁ። አሁን ጀስት እዚህ ውስጥ ያላችሁ ወንድሞቼ መጽሐፍ ቅዱስን በማትማቲክስ ግለጹት ብላችሁ ሊከብዳችሁ ይችላል። አታምኑኝም እኔ የምገልጽበትን። ኢቨን እኔ አሁን መንፈሳዊ ትምህርት ስቲል እየተማርኩኝ ነው። ቁጭ ብዬ እየተማርኩኝ የማየው እንዴት የእግዚአብሔርን ቃል በማትማቲክስ ሞዴል እንደሚደረግ ነው የሚታይ እና ሳደርገው ወጥቼ የሆነን ቃል ማትማቲካሊ ፎርሙሌት ሳደርገው እና ያንን ወደ ፕሮግራም ወደ ኤአይ ለማምጣት ስታገል ነው የምውለው።
በሌላው በተሰጠው ነገር ላይ ጊዜን ብዙ ጊዜ አላጠፋም። ምን ልላችሁ ነው? ለምሳሌ አንድ ኮርስ ሚሽን የሚባል ኮርስ መወስድ ከሆነ ከጀነሲስ እስከ ሪቨሌሽን ያለውን አስተማሪው እንዴት አድርጎ አንፎልድ ይሆናል የሚሽን ሀሳብ የሚለውን ሊያሳይ ሲሞክር እኔ የማይበት አንግል እነሱ ከሚያዩበት አንግል ግዴታ አንድ አይነት መሆን የለበትም እና የሆነ ፕሬዘንት አድርጉ ሲባል ሴንስ ኦፍ ኦርጂጄ የምቀርብበት እዛ ውስጥ ያሉትንም ላያስደሰት ይችላል፣ ሊያጉረመርሙም ይችላሉ። እና ምን ልልህ ነው ይሄን ያነሳሁት ሰምሻ፣ የተጠራህበትን ጥሪ ካወቀ ቻሌንጅ ይኖረዋል። ቻሌንጁ ደግሞ ፎር ቼንጅ ነው፣ ቱ ዘ ኔክስት ሌቭል ያመጣል። እና ያየሁት ምንድነው ብትለኝ በአንተ ውስጥ ሪሊ ይሄ ሰክሰሽን የአባቶች ቅብብል በጣም የሚገርም ነገር አለ። ፑሽ ዘ ሊሚት ፕሊዝ ፑሽ ዘ ሊሚት ኖ ዋን ካን ሂንደር። ገብተዋል። እግዚአብሔር ነው ያስነሳህ፣ እግዚአብሔር ነው። ኦርቶዶክስ ውስጥ ይብድን እያለን ሁላችንም እኔ ያስታውሳለሁ፣ በእኔ ውስጥ እኔ ስለ እኔ ህይወት ባጫወታቸው ይገርማቸዋል። የኔ አያት ጠንቋይ ነው። ከአያቴ ነው ለእኔ መጀመሪያ እየጠነቆለ ለእሱ መድኃኒዓለም አለው ሲል የነበረው። ገና ዓለም ሳይፈጠር በክርስቶስ የታሰብኩ ነበርኩ ማለት ነው። ህይወቴን ብታዩት ዊዝ ቬሪ ቻሌንጅ፣ በጣም በሚገርም ቻሌንጅ ውስጥ መርካቶ ነው ያደግኩት። በጣም በከፋ ነገር ውስጥ ነው ያደግኩት። ጌታን ያገኛል ተብዬ የማልጠበቅ ሰው ነኝ። 10ኛ ክፍል 48ኛ ነው የወጣሁት። 11ኛ ክፍል ስገባ ፓስተርዬ 3ኛ ወጥቼ እንዴት የኮረሽ 3ኛ ትወጣለህ ብሎ አስተማሪ በጥፊ መቶኛል አውጥቶ። በቃ እግዚአብሔር የሆነ ነገሬን እንደነካው አስታውሳለሁ። እና ይሄ የጠራን ጌታ እየታመነ ነው ወንድሜ ሰምሻ፣ በእኛ ጉልበት የሚሆን አይደለም፣ እኛ ፈልገንውም አይደለም ብዬ ነው የማስበው። እኔ ብዙ መቼም ያው አይነት ቴዎሎጂዎችን ቢኖሩ ግን ምንድነው የማውቀው የያዘህ ጌታ የጠራህ ጌታ ባንተ ውስጥ የሚሰራው ስራ አለ እና ዶንት ሲ ዘ ቻሌንጅ። እግዚአብሔር ተዋጊ ነው። ውጊያው ከእግዚአብሔር ጋር ነው ከአንተ ጋር አይደለም። እና ማለፍ ይጠበቅብናል። ማለፍ አንተ ማተኮር ያለብህ ጀስት አንድ የሚያደርገን ሀሳብ ላይ ሁሉ ጊዜ አንድ የሚያደርገን እንደዚያ ነው የማደርገው። መነጋገር ከቻልኩኝ ፓስተር ብዙ ጊዜ ጋብዘኸኝ ገብቼ ያውቃለሁኝ እና መናገር ካልቻልኩኝ ግዴታ በዚያ ርዕስ ላይ መናገር አለብኝ ብዬ አላስብም። ዝም ብዬ ነው የምወጣው። ቴዎሎጂ ተምረሃል ካላችሁኝ አዎ አውቀዋለሁ የሆነ ነገር አዎ፣ ግን ማንስ ከሆነ አይጠቅምም። አላነሳው ማንሳትም አይጠበቅብኝም ሁሉንም ነገርና አንዳንድ ጊዜ እንደዚያ ነው ማለፍ መቻል አለብን። አይደለም ስለራሳችን ሌሎቹ እንኳን ሊረዱት ካልቻሉ። አሁን ትናንትና ፓስተር ገብቼ ነበር ትዝ ይልሃል። ኤአይ ያስረዳን። ኤአይ እንደዚህ ካልሆነ እስቲ ገላትያ 6ን እንዴት አድርገህ ፊልተር አልጎሪዝም ኤአይ ላይ ሰራ ሶን ሶፎርት እንዴት አድርጌ ማስረዳት ይችላሉ? እንዴትስ ይጠቅማቸዋል እነዚህ ልጆች? ግልጽ ነው። አንዳንድ ጊዜ የማይመለከተን ቦታ ላይ ስንገባ መጠንቀቅ አለብን ብዬ ያስባለሁ። ሰምሻ አንተ ውስጥ ትልቅ ነገር አይቻለሁ። የአባቶች ጀስት ቅብብሎሽን በደንብ አድርጎ ገብቷል ሰምሻ። እና ፑሽ ዘ ሊሚት ፕሊዝ ፑሽ ዘ ሊሚት። ሊሚት የለም ማለት አይደለም፣ ከእግዚአብሔር ጋር ይቻላል። ተባረኩልኝ። ይህንን ነው የምለው። ቴንኪው ዶክተራችን፣ በጣም ቴንኪው። ሮቢ እንግዲህ ረጅም ጊዜ ሰሙን ታውቋለህ ይመስለኛል አለ ሰሙዬ። ከታች ያላችሁ ሰዎች ድንገት ይሄ ነገር የሚመለከታችሁ ሰሙ ላይ ቪዲዮ የምትሰሩ ምናምን ሰዎች ምንም ጥቅም የለው ምልህ ሰሙም ነገ ይሄ ስሜታዊ ነገሩን በጣም ገዝቶ እናንተም መርሳት የጀመረ ቀን በቃ ምንም ጥቅም የለው። አሁን ኃይል ያገኛችሁት እናንተም እንደሚናደድ ስላወቃችሁ ነው። እዚህ ሰሙዬ በጣም አለፍ በል እንግዲህ እንዳለ ነው ዶክተር ትተወው ቀጥል። እንትን ላይ ራይህ ላይ ሀሳብህ ላይ ልታደርገው። አሁን እኔ ስጋት ውስጥ የቀጠጠኝ አንድ ነገር ነው ዛሬ የሚያወራው ወንጌል አማኝ ማለት ስትጀምር በቃ ደብሮኛል። ለምንድን ነው ፐርሰ ግለሰቦችን እንደ ግለሰብ ቀጥሎ ተቋምን ተቋም ነው። በቃ ወንጌል አማኝ እኛንም ነው፣ ዶክተር ፍቅርንም ነው፣ ዶክተርን ነው፣ ሮቤልንም ነው፣ መሐመድንም ነው፣ እኛም ይወክለናል። ገብቷል። ስለዚህ ግለሰቦቹ እነ ግሎሪ ናቸው፣ እናናገራቸዋለን። በቃ አይጠበቅም ከወንጌል አማኝ እንደዚህ አይነት እየተከታተላችሁ ልታደርጉ አይገባም። አንተ ግን አሁን ሽፍት አስደረጉ። ወንጌል አማኝ ተደብቀው እንትን እያደረጉ ድሮም ወንጌል አማኝ ተሳዳቢዎች ምናምን ስትል ተቋሙ ላይ ነው የመጣው። ይሄ ደግሞ ሰይጣን ሌላ ቢዚ የሚያደርግ ስራ ውስጥ ሊከት ነው። አንተ ራዕይ ያለ ሐሳብህን የምታደርግ ልጅ ነህ። ምን ማድረግ እንዳለብህ የምታቅም ልጅ ነህ። አውቃለሁ። ስታወራ ስነ ስርዓት አለ፣ ትምህርት አለ። እላይ ይህ ላይ ስራ የክርስትናው ባህሪ ነው። በቃ ይሄን ደግሞ ተው ብለንም ብቻ አይደለም፣ ሌላ ደግሞ ሰይጣን ያስነሳልሃል።
መጸለይ ያለብህ አንድ ነገር ነው። ጌታ ሆይ ጠላቶቼን አብዛ፣ ግን ትከሻዬንም አስፋ። በቃ ቀጥል። ጠላት ሁሌ አለ። ዲመን እስካለ የክርስቲያን ጠላቱ ዲመን ነው። ዲመን እስካለ ጠላት አለ። ስለዚህ መጸለይ ያለብህ ጠላቶቼ ትከሻዬን አሰፋለሁ፣ ጌታ ሆይ ጸጋ ይብዛልኝ። በቃ በዚህ ሁሉ ገንጥዬ ቀጥ ብዬ እሄዳለሁ። የተሰቀለውን ክርስቶስን እያየው እቀጥላለሁ። ምክንያቱም አንተ ጋር የሚበላ ነገር አለ ማለት ነው። እዚህ ሌሎቹ በአንተ ባህሪ እየተቀየሩ ወይኔ ሰሙ ተቀየረ እንዴ ምናምን እያሉ ይቀጥላሉ። አለበለዚያ አንተም ከምታስበው ነገር እንዳትጎል ይረዳሃል ብዬ ነው። ሮቢ ምን ትላለህ? እንግዲህ ትልቅ አገልግና ከብረው የምንወደው ወንድማችን ሮቢዬ ምን ትላለህ? ብዙ ኮንቴክስቱን ስላላወቅኩኝ ምንም ባልል ይሻላል። ምንም ኮንቴክስቱ ኖሌጁ የለኝም። እንወዳለን። ምን ችግር አለ? ሮቢ ማለት በጣም የሚገርም ወንድማችን ነው። ኤኒዌይስ ያው ደግሞ ሌላ መካሪያችን አለ፣ ለሁላችን ጥሩ ምሳሌ የሆነ ኤብዬ ኔትወርክ ነው ቅድም ያስወጣ። ምን ትለናለህ እባክህ? ያው ሰሙሻንም በደንብ ስለምታውቀው ምን ትለናለህ? ምን ትመክረናለህ? እዚህ የምታዩት ዶክተር ፍቅር ሰሙ እኔ የአንድ ሀገር ልጆች ነን። እኔና ሰሙ አንድ አይነት እድሜ ነን። ታላቃችን ዶክተር ፍቅር ነው። ስለዚህ እኛ እንግባባለን ማለት ነው። እሺ ኤብዬ ምን ትለናለህ? ምክር አለ? ከሌለንም እንጨርሳለን። ሰሙዬ መጨረሻ ፋይናሌ ምንም ሌላ ኢነርጂን እንዳታወጣ በሌላ መንገድ ቴንኪው በቃ እናስተካከላለን ምናምን ብለን የምንቀጥልበት አውድ እንዲፈጠር ኤቤ አለ አሎ በረከት በላያችን ላይ ይደር፣ በረከት በላያችን ላይ ይደር። ሮቢ ሰላም ብያለሁ። ከረጅም ጊዜ በኋላ ደግሞ ዘግተኝ ተገኘ። አዎ በእናትህ ሶሪ። ችግር እንዴት ነህ? እባክህ አለሁ ደህና ነህ? አፒ መልዕክቴ ደርሶኛል። ቴንኪው። እውነት ሰላም ብያለሁ። ሁላችሁንም በድጋሚ ሰላም ብያለሁ። ሰሙ፣ አሌክስ፣ ሁላችሁንም እውነት ለመናገር ብዙ ካቻፕ አላረኳችሁም። የሆነ በተለይ ከሰሙ ጋር የተያያዘ ነገር እንደሆነ አስባለሁ እና ሰሙ እንግዲህ ያው ያለውን ነገር ሰሙን እኔ በመክረው አይነት ሰው አይደለም። ማለት እዚህ ቲክቶክ ላይም ብዙ የቆየ ሰው ነው። በዚህም በዛም ያለው ሁሉንም ነገር ያውቃል። ግን አሁን ሰሞኑን አንዳንድ ቪዲዮዎች ምናምን እንደዚህ ሳይ አንዳንዴ በሁሉም ማለት ልክ ጠላት በሁሉም አቅጣጫ ቢመጣም በሁሉም ግንባር አትዋጋም። አንዳንድ ጊዜ በሁሉም ግንባር ስትዋጋ ይደክመሃል፣ ጉልበትህ ያልቃል፣ ሞራልህ ያልቃል፣ ይስልሃል። ፐርሰናል ላይፍህ ላይ ራሱ ይሄ የቲክቶክ ሶሻል ሚዲያ ላይፍህ ብቻ ሳይሆን ፐርሰናሊ ራሱ ሰላምህን ይነሳል፣ ይረብሻል። እና የምንዋጋው ብዙ ጦርነት ስላለ ያው ዝም ብለን አንዋጋም፣ በሁሉም ግንባር አንዋጋም። እና አንዳንዱን ነገር በጣም እየተውከው ሞር ኢፌክቲቭ ፕሮዳክቲቭ የምትሆንበትን ኤሪያ እየመረጥክ ብታገለግል ብጠቅም ቸርችንም ብዬ አስብለው እንዳይደክምህ እና ያ ደግሞ ህይወትን አሰልችን የሚያደርገው አንዳንዱን ነገር በቃ እያየን እንዳላየን እያወቅን እንዳላወቅን ማለፍ ይኖርብናል ብዬ አስባለሁ። ወይም ደግሞ የሌሎች ሰዎች ስራ አድርገን ልንተወው ይገባል። ሁሉም ሰው የፊቱን ነው መገንባት ያለበት፣ የፊቱን ነው መዋጋት። ልክ እንደ ነህምያ ቅጥር ነው። ሁሉም የፊቱን ይሰራ ነበር እንደተባለው በቃ አቅሜ የፈቀደውን የተወሰነ ነገር ነው ማድረግ ያለብህ እና ክፍተቱ ስለበዛ ችግሩ ስለበዛ በሁሉም አቅጣጫ አሰለፋለሁ ካልክ በቃ በጣም ትቸገራለህ። በአንድ በኩል ኦርቶዶክስ
ሚስ ሪፕሬዘንት የተደረገች ሚስ አንደርስታንድ የተደረገች ሲመስል በዛ በኩል ቆመ ለማስተካከል ስትሞክር፣ በሌላ በኩል ፐርሰናሊ አንተን የሚመለከት የሆነ ነገር የሚናገሩ ሰዎችን ለማስተካከል ስትሞክር፣ የፕሮቴስታንቱ ትምህርት አላግባብ ደግሞ ሲብጠለጠል ስታይ በዋህነት በቅንነት ለዛም ዲፌንድ ስታደርግ በቃ ይደክመሃል። ሚስ አንደርስታንድ ትደረጋለህ፣ ጥይት ትጨርሳለህ፣ ኤነርጂ ትጨርሳለህ። ሰው ደግሞ አይረዳህም አድርገህ የተወሰነ ስራ ብትሰራ ጥሩ ነው እንዳትጎዳ። አስቸጋሪ ስለሆነ የሶሻል ሚዲያው ያለው ለአንተ አልነግርህም፣ ታውቀዋለህ። እረፍት ማድረግ ስላለብህ አይዊሽ እኔ እረፍት በቃ ሰው ሰላማዊ የሆነ በቃ ምንም ነገር ሳይል ሰላማዊ ህይወት። እኔ እንኳ አሁን ገና 1 ዓመቴ ነው፣ ግን በጣም አሁን በዚህ 2 ወር ውስጥ አይ ቲንክ 3 ወር ሊሆነኝ ነው። 2 ቀን ነው ቤት የከፈትኩት። እሱም የሆነ ትምህርት ለማስተማር እንደዛም ሆኖ ይደክመኛል ማለት አስቸጋሪ ነው በጣም። እና ለራስህ ጊዜ ስጥ፣ ራስህን ተንከባከብ፣ ራስህን ጠብቅ። አእምሮአዊ መንፈሳዊ ምናምን ከሆንክ ሁሉም እንደ ጠላት ሲያይህ በቃ ትጎዳለህ ማለት ነው። እና ጊዜ ለራስህ ብትሰጥ በጣም ጥሩ ነው። አቅሜ የፈቀደውን በጣም ኢፌክቲቭ የምትሆንበትን ኤሪያ መርጠህ የሆነ ነገር ብታረግ። አሁን ትምህርት ስታስተምር 1-2 ጊዜ አንተ ቤት ገብቼ በቅርቡ ስለ ኢየሱስ ስታወራ ስታስተምር በጣም በቃ ዳር ይዤ ሁላ መኪና አቁሜ ሰምቼ አውቃለሁ። የምትገልጥበት መንገድ በፊትም ወደ ፕሮቴስታንቱም ሰፈር ሳትመጣ እነ ኤፍሬም ቤት ምናምን አንተን ቤት ስትናገራቸው የነበሩ ትምህርቶች ምናምን ነበሩ እና እነሱ ነገሮች የሰውን መንፈስ ያድሳሉ፣ ያቀናሉ። አሁን የሚያስፈልገው እንደሱ አይነት ላይ ብታተኩር በጣም ጥሩ ነው ብዬ አስባለሁ። ከዛ ውጭ ያው እንግዲህ ጸልይልሃለሁ፣ እደውልሃለሁ እያልኩ በጣም ጠፍቻለሁ። እስኪ ደግሞ እደውልሃለሁ አሁንም ለማለት ነው። ተባረኩ፣ ተባረክ አንተም። ቴንክ ዩ። ከሁላችንም እንግዲህ ወንድማዊ ምክር፣ በተለይ ደግሞ ያው ኤቢ በደንብ ተረድተዋል። ኢነርጂህን የማይጨርስ ነገር ላይ ፎከስ አድርገህ የምትሰራበትን ነገር ለብዙ የሚጠቅም ሰው የሚጠቅም ነገር ላይ እዛ ጋር የሆነ ነገር ማድረግ የምትችልበትን ነገር ማሰብ ነው። ሰሙዬ በጣም ነው ምን ወደ እንግዲህ እኔ ያው እንዳልኩ ነው ከሆነ ቦክስ ውጭ ነው ማስበው አንተን ለብዙ ነገር። አንደኛ ቅድም እንዳለ ፕሮፌሽናል ልጅ ነህ፣ የራስህ ስራ አለ፣ ገብቶሃል። መንፈሳዊ ነገርን ደግሞ እንደዚህ ጊዜ ሰጥተህ የምታገለግል አቢዩዝ ልትደረግ አይገባም። እዚህ አንተ ፎከስ አድርገህ አንድ ነገር ላይ አድርገህ ከዛ እንትን ነው በቃ የሆነ ነገር አዳርግ ያለው የምትለው ነገርም ይህም ተጨማሪ ምክር በኤቢ የመጣ ነው የምትለው ነገር ካለ በለንና እኛው ያው እርስ በርሳችን እየተመካከርን ነው። እኔን የማይመክረኝ ሰው የለም። ይኸው ከላይ የምታየው ዶክተር ፍቅር ለስንት ዓመት ሲመክረኝ እኔ እንደዚህ አይነት ልጅ አልነበርኩም። ዶክተር ፍቅር ቅድም አውርቷል። እኔ ባይዘዌ ይሄ የተከላካይና በጣም የማጥቃት ባህሪ ነው ያለኝ። ማንንም አልፈራም፣ አልሰማም፣ ምናገር መልስ ምሰጥ በየቀኑ። ይኸው ዶክተር ፍቅር እንግዲህ አንተ ምስክር ነህ። በየቀኑ ኢትዮጵያም እያለ እኔ ለማንም መልስ ስሰጥ የምኖር ልጅ ነኝ። አሁን ቁጭ ብዬ እንደዚህ የምሰማው ሌላ ካራክተር ራሴም ላይ የሚሻለው ነገር ብለው በሚመክሩኝ ጉዳይ ላይ ራሴን እያሰለጠንኩ ስለሆነ ነው። እዚህ እረዳሃለሁ፣ ኢነርጂህን በጣም አቅም እንዳለህም እረዳለሁ። ግን በቃ የሆነ ነገር ማድረግ የምትችልበትን ዊዝደም ዛሬ የሰማውን ነገር አፕላይ አርግ። መጨረሻ ላይ የምትለንን ነገር ብለህ እንጨርስ። በነገራችን ላይ በጣም ቴንኪዩ፣ እግዚአብሔር ይባርካችሁ። እንዲህም አይነት ሰዎች አሉ ለህይወቴ በረከት የሚሆኑ ሰዎች እና አንዳንድ ጊዜ ንግግር ያክማል። አይ ነው በጣም ጀስት በዚህ ልክ እንትን ማለት አልነበረበትም ነገሮች እና
ጀስት እኔም በጣም በተፈጥሮ እኔ እልህኛ ነኝና በጣም እልህኛ ነኝና ይሄን ነገር መተው እፈልጋለሁ። በቃ እልህ ከያዘኝ እኔ በቃ አልተውም። በቃ በጣም ሞር እንትን እያልኩት ነው የሚሄደውና ጀስት እና ብዙ ጊዜ ፋክት ፋይንደር ነኝ። እውነት ብዙ ዋጋ የምከፍል እንደዚህ ከልጅነቴም ጀምሮ እንደዚህ ስለማደረግ ነውና ይሄ ነገር ብዙ ሰዎች እና ይሄ ተስማምቶ እንትን ማለፍ ምናምን እያየ ዝም ብሎ ማለፍ አልችልም። ይሄ እንደ ጉለት ያለው ምክንያቱም ሁሉን ነገር ማስተካከል የምችል አይነት ሰው አይደለሁም። ሁሉን የሚችለው እግዚአብሔር ብቻ ነው። ሁሉን የሚያስተካክለው እግዚአብሔር ነው። አይ ነው ሰሞኑን ያጠፋሁት ኢነርጂ ያባከንኩት ኢነርጂ ሳስበው በቃ በጣም ያሳዝነኛል። ምክንያቱም የእግዚአብሔርን ቃል ብንነጋገር በዛ ኢነርጂ መሄድ ብችል ኖሮ ከብዙዎቻችሁ ብዙ ነገር እማራለሁ፣ መማማርም እንችል ነበርና ይሄ በጣም ትልቅ በቃ እንዲህ አይነት ሰዎች ያስፈልጉናል። ለዛ ነው ይሄ ቲክታክ ፕላትፎርም እንዲህ አይነት ሰው ያስፈልገዋል። እንዲህ አይነት በቃ ነገሮችን ስህተት ሲካሄድ አይቶ አይ መስተካከል ማርኩትና ይሄ የኔ የህይወት ሌሰን ነው። ስላቀናችሁ በዚህ ልክ እኔ ጋር ስለመጣችሁ ታንኪው በጣም ነው አመሰግነው። ክበሩልኝ፣ ቡሩክ ሁኑ። ከዚህ በላይ ምንም ከዚህ የበለጠ ባመሰግናችሁ ደስ ይለኛል። ክርስቶስ ኢየሱስ ይባርካችሁ። ቴንኪው ሰሙዬ፣ በጣም ስለሰማህን እናመሰግናለን። ፋይናሊ የምትሉት ነገር ካለ ብለን ሰሙዬ፣ በቃ አሁን ልክ እኔ የመጨረሻዬን የምልህ ልክ ስንዘጋ ቲክቶኩን ዛሬ ተወውና ዝም ብለህ ጸልይ። ዝም ብለህ እግዚአብሔር ሆይ እርዳኝ፣ ትከሻዬን አስፋ፣ ፎከስ የማደርግበት ኤሪያ ላይ ልቤን አበርታ፣ በቃ ባህሪ ላይም እኔም ላይም የሆነ ነገር ማድረግ እንድችል እርዳኝ፣ አግዘኝ። ምክንያቱም አንተ ጋር ያለው ነገር ሰይጣንም ዝም አይልም እኔ በዚህም ደረጃ። ስለዚህ የሆነ ነገር ወደ መጸለይ ምናምን አድርግ ብዬ ጨርሻለሁ። ያላችሁ ነገር ካለ በሉትና እንጨርስ። ወዳለው በርታ። አንተ በጣም አቅም አለ። በጣም የምትገርም ልጅ ነህ። በጣም መንፈሳዊ ቅናት አለ። በጣም ቁጭት አለ። እንዲሆን የምትፈልገው ነገር አለ። ግን ኤቢ እንዳለ የትኛው ቦታ ላይ ምን ባደርግ እጠቅማለሁ የሚለውን ነገር አስብ። በብዙ የጦሩ ግንባር ብዙ መዋጋት ሳይሆን በየትኛው ቦታ ላይ ማሸነፍ እችላለሁ ብለህ ማሰብ የምትችለው ለእኛም ትምህርት ነው። ለእኔ አሁን ተጠቀምኩ። እዚህ ፎከስ አድርገህ አንድ ነገር ላይ ማድማት የምትችልበት ነገር ላይ እንድትሆን የኔ ምኞት ነው። ይሄ የጋራ ጥቅማችን ነው። ሁላችንም ዝም ብለን አንዳንዴ እንገባለን የሆነ ቦታ ምናምን ቁጭት ስላለን ነው። እዚህ ግን የሚጠቅመው ጥይትም እንዳይባክን ሰዎችንም የምንጠቅመው በዛ መንገድ እንደሆነ ተረድቻለሁ። ዶክተርዬንም አመሰግናለሁ። ዶክተር ፍቅርንም ሮቢንም ኤቢንም አመሰግናለሁ። የምትሉት ነገር በሉና እንጨርስ ለማለት ነው። ከሌለ ፓስተር ኤቢንን የአንድ ጥያቄ ልጠይቀው ፈልጋለሁ እና በጣም ብዙ ጊዜ ሲያወራ ሰምቼዋለሁ እና ማይነሩን ዶክተር ፍቅር ብቸኛ ቲክቶክ ላይ ከወንጌል አማኝ የገዛኝ ብዬ ቪዲዮ የሰራውለት ሰው ነው ኤቢን። እኔ በአካል አላውቀውም፣ በእውነት ነው የምልህ። እኔ ምንም ቢለኝ ልሰማው የምችለው ሰው ነው ኤቢ። ቪዲዮ ሰርችለታለሁ እና ምን ልል ነው መሰለን፣ በጣም ብዙ ኳሊቲ የሆኑ ነገሮች ወደኛ የሚመጡ የሚጠቅሙ ነገሮች አሉት እና በጣም ልክ ነህ። ቀጥል ልል ብዬ ነው። ያ ኤቢ ከቴዎሎጂው ማይነር ያደረገው ሚሊተሪ ሳይንስ ነው ወይ የሚል ጥያቄ ነው። በጣም ብዙ ጊዜ አናሎጂዎችን የሚሰራው በሚሊተሪ እንትን ነው እና በጣም ወይስ ውትድርና ሰርቷል? እሱን ለመጠየቅ ነው። እግዚአብሔር ኧረ አሌክስ በር ልዘጋ ስትል አስረገጥከኝ። ዶክተር ፍቅር አይ ዶክተር ቴንኪው። እሺ ጥሩ ነው። ጥያቄው ተመልሷል በዝምታ ውስጥ። ጥሩ ነው ብለዋል ኤቢ። እንግዲህ
አይ መልስ እኮ ያለው ጥያቄ አይደለም፣ ሪቶሪካል ነው። እኔ ገብቶኛል። እንትን ወዳለሁ እኔ ሰባኪ ስለሆንኩ ምሳሌ በጣም ነው የምወደው እና ደግሞ ወንጌላትን በጣም ስለማነብ የኢየሱስ ክርስቶስ አክቹዋሊ ወንጌላት ብቻ ሳይሆን ዮሐንስ ራእይ ላይም ብዙ ነገሮች ምሳሌያዊ ናቸው እና ምሳሌያዊ ነገር ፍጹምም ባይሆን ምሳሌ ያው ደካማ ነው፣ ሙሉ ሀሳብ አይገልጥም። ግን በጣም ጥሩ መሳሪያ ነው። ደግሞ ቀለል አድርጎ ሰው እንዲረዳ እንትን ይላል። እንደመጣልኝ ነው የምናገረው፣ ብዙ አስቤ አይደለም። ምናልባት በአጋጣሚ አብዛኛው ምሳሌ ሚሊታሪ ምናምን ነው ከሆነ እንግዲህ እኔ ጀነራልም አይደለሁም ወታደርም አይደለሁም። ጋድስ ጀነራል ነህ እንጂ ምን ነካ? ያ እና እንግዲህ ሰሙዬ በዚሁ የምትሉት ነገር ከሌለ ሁላችሁንም እንወዳችኋለን። ቲክቶኩ በእናንተ መኖር ፈውስ ነው። እናንተ መኖራችሁ በቃ ሰሙ አለ ከተባለ ቲክቶኩ ተፈወሰ ማለት ነው። ለሌላ አንድ ኤፍሬም ሉትራን ምን ይላል? የምትገባበትን ቤት እወቅ፣ ስትገባ ግን ኳሷን አድቫንቴጅ ይዘው ለማጥቃት ያንተን ወገን እንዳይሆን ተጠንቅቅ ይላል። ሁሌ ነው የሚመክረኝ። በቀን 4 5 ደውልለታለሁ፣ ካላጋነንኩ 5 በቀን ደውልለታለሁ። እና ምን ይለኛል? ሁል ጊዜ የምትገባበትን ቦታ እወቅ፣ ቀጥሎ ወንጌልን ሊጎዳ የሚችል ነገር አትስራ ይለኛል። ሁሌ ነው የሚለኝ። ቢኖር ደስ ይለኛል። ቀደምም ብሎታል። እዚህ እኔ መኖር አንድ የሆነ የሚጠቅም ነገር ለመስራት ሰሙ አለ ከተባለ የሚጠቅም ነገር በቃ አለ ማለት ነው። እኔ ተሳዳቢዎቹንም ምናምን ተዋቸው። በቃ አንተ እነዚህ ሰዎች ድንገት ባንተስ ቢቀየሩ፣ የኔ ደግሞ ጥያቄ ይሄ ነው። እዚህ ተዋቸው። ባንተ ባህሪ፣ ባንተ መለወጥ ውስጥ፣ ባንተ ትዕግስት ውስጥ፣ ባንተ ፍቅር ውስጥ፣ ባንተ መልካምነት ውስጥ እነሱስ ሊለወጡ ቢችሉ። ስለዚህ ቀጥል፣ በርታ፣ አይዞ። በማንኛውም ነገር እኔ እንዲያውም ስልክም ስላለኝ ሁሌ ስለምደውልልህ ደውልልሃለሁ። ለዶክተር ፍቅርም ስልክን እሰጣለሁ። ኤኒዌይስ ጨርሰናል። ወዳቸዋለሁ። በእኔ በኩል ጨርሻለሁ። ተባረኩ። ተኛ አሌክሶ፣ በቃ መሽቷል። እሺ ዶክተር ፍቅር ደህና አደሩ። ተባረኩ። ሰሙሻ ደውልልሃለሁ ስልክህን ሳገኝ። ተባረክ። ሰላም። እሺ ዶክተር ፍቅር እሺ፣ ቴንክ ዩ። እግዚአብሔር ይባርካችሁ። ፓስተር ሁለተኛ ነው። አንተ ሮቢ ይላል፣ ሮቤ ቅባት ይላል፣ ሮቢ ቅባት ይላል። ኧረ ተው በረከትህ በላያችን ላይ ይደር እንጂ ምን ሆነ ነው የምትዘጋኝ? አይ ሮቢ ቢዚውን ፓስተር፣ አቤት። ዊኬንድ እንዴት እንዳሳለፍኩ ታውቃለህ? እሺ የህፃናት ኮንፈረንስ ኬንት የሚባል ከተማ ሄጄ እሱን አዘጋጃለሁ። ምንድን ነው ሀሳብ አለ ከታች ስጽፍ ስላየው ጥምቀት ብቻውን ያድናል አንልም እኛ። እምነት ያስፈልጋል። ከየት ነህ? እሺ ከየት ነህ? ከኦርቶዶክስ። እኛውን ስለ ኦርቶዶክስ አይደለም እየተወራ ያለው ከሐዋርያዊት እምነት እህታችን ጋር ስለነበረ እንግዲህ ፈቃደኛ ከሆኑ ያወሩሃል። እኛ ርዕሳችን እሱ አልነበረም። እሺ ጥምቀት ለድነት ያስፈልግም ነገር አይ ምን አልኩ መሰለ እየተወራ የነበረው እህታችን ከሐዋርያዊት እምነት ስለነበረ እዛ ላይ ሀሳብ እየሰጠን ስለሆነ ነው። ኦኬ ሊያወሩ ፈቃደኛ ከሆኑ ማውራት ትችላለህ፣ ግን እኛ እያወራን ያለ ነው እዛ ላይ አይደለም ለማለት ነው። እሺ ስለዚህ ልክ ነህ፣ ገብቶኛል። ሀውስ ማን ነበረ ስምህ? በእናትህ ጠርቶህ። ትክክል። አሁን አንተ ስትለው ገብቶኛል። ሚንስ ኦፍ ግሬስ ለምሳሌ ያህል ብቻውን ለመዳን ሆኖ የሚቆም ነው ወይስ ከደህንነት ውጭ ምክንያት ሆኖ? እሺ አሁን ያልከው ማለት ነው። ስታብራራው እንዴት ነው? እስቲ ስታብራራው።
አሁን ምንድነው በእምነት ሚንስ ነው ሁሉም ነገር ሚንስ ነው። አዳኝ ሲባል ክራይስትን ነው የምናነሳው። ማንም ኦርቶዶክስ ሚንጣ ማንኛውም የምንሞግተው አዳኝ ማን ነው ካሉን ጥምቀት ያድናል ምናምን ያድናል። ያዲን አስገባው። በትክክል አንድ ይቅርታ፣ ያዲን አስገባው። የውድ ሊቀመንበር ነው ያስገባው። ያዲ ግባ። እሺ 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 ልቀጥል። ከያዲ ጋር ነው ቀጥለው። ያዲ ዌልካም፣ እንዴት ነው? ሰላም ብያቸው አሉላችሁንም። ትክክል። እንዴት አለ? ሰላም አለ፣ እግዚአብሔር ይመስገን። እንዴት ነው? አለን አለ። ከዚህ በፊት አንድ አጋጣሚ ሆኖ አግኝቼ ጥያቄ ጠይቄ አሪፍ መልስ ሰጥተኛል። አንተ ያልከውን እኮ ነው እያለች ያለችው እሷ። እስ ሚንስ አዳኙ ኢየሱስ ክርስቶስ ሆኖ ሳለ ነገር ግን ኢየሱስ ክርስቶስ የሚያድንበት መንገድ ነው እያለች ያለችው ጥምቀት። ኦኬ ኦኬ። አዳኙ መድኃኒታችን ኢየሱስ ክርስቶስ ነው። ግሬስ ነው የሚያድንህ እንጂ ሚንስ ኦፍ ግሬሱ አያድንህ። ጸጋው በእምነት አድኗቸዋል ይላል። ስለዚህ እምነት የግድ ነው ስናየው በጸጋ ነው እንጂ የምንድነው ጸጋው በሚመጣበት መንገድ እንድናለን አንልም ነው። መንገዱማ ካላዳኙ አይሰራም አይደለም። ኦብጀክቱ አዳኝ ስንል ይኸውልህ ሴቪየር እያወራን ነው አሁን ምናምነው ነገር ማለት ነው። ሴቭ የሚያደርግ የእግዚአብሔርን ጸጋ እናምናለን እንደሚያድን ጌታ ኢየሱስ እንደሚያድነን እናምናለን። ቢኮዝ ሂ ሂምሰልፍ ኢዝ ዘ ግሬስ ኦፍ ጋድ ብለን ስለምናምን ማለት ነው። ግን ሚንስ ኦፍ ግሬሱን ያድናል ስንል የእምነታችን መቀመጫ አድርገን ክርስቲያን ለመሆኑ አንድ ሰው አማኝ እንዲሆን በጥምቀት ስታምን ነው የምትድነው እንላለን ወይስ በጥምቀት በኩል ጌታ ሊያድንህ ይችላል ነው የምንለው? ጉድ ፖይንት ኤግዛክትሊ። እንዲሁም በእንትን ላስቀምጥልህ፣ በጥቅስ አሪፍ አድርጌ ላስቀምጥልህ። ሮሜ ምዕራፍ 3 ላይ ስለ ኢየሱስ ክርስቶስ ቤዛነት ይናገራል እና እግዚአብሔር አዳኝ ነው እንላለን። ግን ያዳነን በምንድን ነው ስንል በመስቀሉ ስራ ነው። ስለዚህ የስ ኢትስ ሚንስ እንጂማ የሚያድነ አንዱና አንዱ እግዚአብሔር ነው። ስለዚህ ኢትስ ሚንስ። እሺ ስለዚህ ነሰሰሪ በሱ ብቻ አያድነህ፣ አዳኙ እግዚአብሔር ስለሆነ በእምነትም ትድናለህ። ኦፍኮርስ ላይክ እሱ በሚጠቀምባቸው መንገዶች ትድናለህ። ምንም እኮ የራሱ አሁን ለምሳሌ ብሉይ ኪዳን ላይ ስንሄድ እኮ በህግ አድኗቸዋል አይደል? በዚህኛው በኩል ስንመጣ ደግሞ ኦፍኮርስ በጸጋ ነው። የጸጋ ዘመን ላይ ነው ያለነው። አሁን አንድ ሰው አምኖ ይድናል አይደል? አምኖ ይድናል ስትል እኮ እምነት ራሱ ምንድን ነው? በእምነት ብቻ ምንድን ነው? በእምነት ብቻ እምነት ምንድን ነውና ነው? እምነት ምንድን ነው? በክርስቶስ ኢየሱስ በማመን አለ ጥምቀት ማለት ነው። ኦኬ እሺ፣ መጽሐፍ ቅዱስ ይዛል። አይ በቃ አለ ጥምቀት መጽሐፍ ቅዱስ ሐሳቡ እምነት ስንል ጥምቀትና እምነት አንድ በእምነት ነው የምንጠመቀው። ግን የውሃ ጥምቀት ሳያደርግ አንድ ሰው በእምነት ሊድን ይችላል ወይ? ቆይ አይ በእምነት ብቻ ሊድን አይችልም። ስለዚህ አሁን እዚህ ጋር ነው አየው፣ ጌታ ኢየሱስ ነው የሚያድነው አላችሁ። ቃልስታ አንዴ ትክክል። ጥቅስ ልስታ መጀመሪያ። እሺ አይ ሐሳቡን እናውራ ከጥቅሱ በፊት ምንም ችግር። መጽሐፍ ቅዱስ ላይ ሰዎች በእምነት ይድናሉ፣ አምነው ተጠምቀውም ሊድኑ ይችላሉ። እኛ ጌታ ኢየሱስ የቱ ጋር ያድናል ብለን እዚህ ጋር አናስረው። በተሐድሶያን ትምህርት እኛ እያለን ያለ ነው አዳኝ ጌታ ኢየሱስ ነው እያለን ያለ እኮ። አዳኝ ስትል በምንድን ነው የሚያድህን ነው? ነሰሰሪ ኮንዲሽን ለመዳን ነሰሰሪ ኮንዲሽን ኢፌክቲቭ ኮንዲሽን ለመዳን እምነት ነው። አለ እምነት አይዳን እኮ። እምነት እንዴት ነው የሚያድህን? ቆይ እሱ ሌላ ትንታኔ ነው። እምነት አሁን እንዴት ይገኛል? እንዴት ይድናል እኮ ዳስ ዘ ፖይንት እኮ። እምነት ብቻ ያድናል ስትል በምንድን ነው እምነት የሚያድን? እምነት ወርዝ እምነት ኢትስ ጀስት ፉጋዚ እኮ እያወራን ያለ ነው። እምነት ምንድን ነው ራሱ? እምነት you have to make it ያዲ እምነት ማብራራት ሲሆን ከጥምቀት እንዳንወጣ ወደ እምነት እንዲነው እያለ እሱን ላመጣልህ ነው። ትክክል ያልሆነ ብለን እንድናስበው ብቻ ያዘውና ሲምፕል ነው የጠየቅኩህ እኮ አሌክስ። ቆይ አንዴ ትክክል አሌክስ መጽሐፍ ቅዱስ ይዛል። ሚንስ ኦፍ ግሬስ እና ግሬስ አንድ አይደለም ብለኛል። ቆይ አንዴ መጽሐፍ ቅዱስ ይዛል አሌክስ። ዕብራውያን ምዕራፍ 5 ቁጥር 9 ነው አንብብልኝ። ትክክል ነው አንብብላችሁ አይደል? አንድ አንብብ። አንድ ነው። ዕብራውያን ምዕራፍ 5 ቁጥር 9 ላይ ምን ይላል? እሺ
ምንም እሺ ከተቀበለ መከራ መታዘዝን ተማረ። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ሆኖ ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ይሆንላቸው። ምን ለሚሉት ለሚታዘዙት አይደል የሚለው ለሚታዘዙለት ሁሉ ከጥምቀት ጋር ይገናኛል። እሺ ጥምቀት ትእዛዝ አይደል እንዴ? እምነት ኖሮ ካልታዘዝክ አትድንም። ስለዚህ እምነት ብቻውን አይደለም፣ ትእዛዝ ሊኖረው ይገባል። ትእዛዝ ቆይ ያዲ አሁን አንተ ምን ይሄ አሁን አንተ ትንታኔ ለሚታዘዙለት ሁሉ የሚለው ደሆል ኤክስፕላኔሽን ነው፣ ስለ ጥምቀት አይደለም። በቃ ስለ ጥምቀት ሳክራመንት አይደለም፣ ትእዛዝ አይደለም እንዴ? ቆይ ትእዛዝ የሚል የድንጋጌውን ስላመጣኸው እሱን ትእዛዝ የሚፈጽሙ ነው ብለህ ስፔሲፊካሊ አስቀመጥከው። ኖ ነው የሚታዘዙለት የሚለው በቃ ክርስቶስ የሆኑትን ሁሉ የሚወክል መታዘዝ ያስፈልግሃል። ኦይ መታዘዝ ብዙ ነገር አለው። እምነት ጥምቀት ብቻ አይደለም። እና እምነት ኖሮ ሳትታዘዝ ትድናለህ? መጽሐፍ ቅዱስ ላይ ትእዛዝ ብዙ አለ። በአዲስ ኪዳን ከእምነት ጋር የተያያዘ ሳትታዘዝ ትድናለህ? ትእዛዜ አንዲት ናት፣ እሷም የቀደመችው ትእዛዝ ነች፣ እርስ በርሳችሁ ትዋደዱ ዘንድ ይላል። እሱ ነው ብልህ እኮ ፍቅር ሳይኖርስ ድኛለሁ ትላለህ? እሱን እኮ ነው የምልህ። በጥምቀት ብቻ አታድርገው ነው የምልህ። እኔ መቼ አልኩኝ? በጥምቀት ብቻ መቼ አልኩኝ? ያንተን የጥምቀት ሀሳብ እንዲደግፍልህ አታምጣ። አሁን እሱን ሳይሆን ልልህ የፈለግኩት እኔ በአጭሩ እንድትመልስልኝ ነው። አሁን እኛ ኢየሱስ ያድናል ብለን እንላለን። ምናልባት ነገር ግን ሐዋርያት ሥራ 22:16 ቆይ አንዴ ችግር የለውም 22:16 ጥምቀትን ደግፋለህ አባት ችግር የለውም። መማማር አይደለም ማነው ነው ግን ተራ 22:16 አውጡት። ሐዋርያት ሥራ ነው። አሌክስ አውጣልን 22:16 የድል እንሰጦታለን። አንዴ እያወሩ ስለሆነ ሁላችን አይ መማማር ስለሆነ ጥቅሱን ብቻ ለመስጠት ነው። ጥቅስ ለመስጠት ብቻ ነው። ቆይ ወዳጅ ይውጣ፣ ችግር የለውም። ግን ምንድነው ሐሳቡን የሚያዘው? መጀመሪያ ጥምቀት ያድናል ትላለህ ተብሏል። ቀድሜ ኤፊ በፕሮቴስታንት ውስጥ ጥምቀት ያድናል የሚሉ አሉ ተብሏል። ስለዚህ እኛ ጥምቀት እናድናለን ስለምንል ፕሮቴስታንት ውስጥ ደግሞ ጥምቀት አያድንም የሚል አለ ስላለ ያ ጥምቀት አያድንም የሚለውና እናንተ ጥምቀት ያድናል ስትሉ አንድ ነው ለማለት ነው እየመጣችሁ ያላችሁት። እሱን ክሊር አድርጌ ላስቀምጥላችሁ እንድንግባባ። ጥምቀት ያድናል ማለት ጀነራሊ ኤቭሪ ባፕቲዝማል ሪጀነሬሽን አንድ አይነት ነው ብላችሁ እናንተ ናችሁ ኮንክሉዥን የሰራችሁት። እንደዛ ስለማንሰራ ነው ጥምቀት ያድናል ሲል ኤፍሬምና ወይንም እዚህ ጋር ኮሜንት ላይ የተቀመጠው ማለት ነው። ቆይ ኤፍሬሞች ሉትራኖች ጥምቀት ያድናል ሲሉና ካቶሊኮች ወይንም ኦንጂሰሶች ጥምቀት ያድናል ስትሉ አንድ አይደል። እሱ ክሊርሊ እንዲታይ ነው እኛ እንፈልገው። እናንተ ደግሞ እንዲታይ አትፈልጉ። ድፍን ብሎ ጥምቀት ያድናል ብለህ ምን ትላላችሁ? አንልም። መተንተን አለበት፣ ትንታኔ ይፈልጋል ነው እያለን ያለን። አዳኝ ማን ነው ብለን ነው የምንጀምረው። በቃ በመሰረታዊነት ሰውን የሚያድነው ማን ነው? በዚህ ላይ ነው መስማማት ያለብን ነው። ወጡ ሁለቱ አያድ ያለ ኦኬ። ስለዚህ አዳኝ ክርስቶስ ነው ካልክ በኋላ ሚንስ ኦፍ ግሬስን እመን እንዴት ትለኛለህ? ሚንስ ነው ክራይስት። እንደዛ እኮ አይደለም። ቆይ ክራይስት የፈለገውን መጠቀም ይችላል። ቆይ መጠቀም ይችላል። ያዲ ልጨርስና ሐሳቤ ነው። ለኛ እያልን ያለው ኢየሱስ ክርስቶስ መጠቀም ይችላል። ፖይንት ኦፍ ነሰሰሪ ሜካኒካል አይደለም እያወራን ያለነው። እዛ ጋር እስካልሄድክ ድረስ እስክታጠምቀው ድረስ ሰውየው አልዳንም የሚል ትምህርት አይደለም። ጥምቀትም ያድናል። ጥምቀትም የሚል ነው የተሐድሶ ያነሳል። ምን ማለት ነው? ቮይድ አይደለም። ጌታ እሱን ሊጠቀመው ይችላል እያለን ሚንስ ኦፍ ግሬስ ነው ማለትና አምነህ እስከምትጠመቅ ድረስ በእምነቱ ብቻ አልዳንክም። ወይንም ጌታ ኢየሱስ ክርስቶስ ነሰሰርሊ ፖይንት ኦፍ ሪጀነሬሽን ውሃው ጋር ነች ብሎ ማመን የተለያየ። እናንተ የምታምኑት ውሃውን ነው ምንለው፣ ለዛ ሜካኒካል ነው እንጂ እግዚአብሔር ይጠቀመዋል ሳይሆን እኛ ልክ እዛ ቦታ ላይ ሄደን ነው ራሳችንን ሪጀነሬት የምናደርገው እያላችሁ ገብቶሃል ሀሳቡ? እመን ብለህ አትመጣም። ሚንስን እመን ብለህ አታስተምርም ለሰው የምታምነው ገብቶኛል። ሀሳብማ ገብቶኛል። ግን ምንድነው ነገሩ? አንዴ ወይ ፓስተር ልጨርስና አንተን አይደለም አንተ
የአቅሌሲያ አባት አስገባዎታለሁ፣ ግን ስርዓት እያወሩ በመሃል ካልገቡ ላስገባዎት እንደዛ ይሻላል ብዬ ነው። ቀጥል፣ ላስገባዎት። ምንድነው መጀመሪያ እንዲሁም የምናየው የእግዚአብሔርን አዳኝነት ነው እኮ አይደለ? መጀመሪያ የምናየው እግዚአብሔርን አዳኝነት ነው። ግን እግዚአብሔር አሁን አዳነኝ የምትለው አዳነኝ ስትል there have to be a means። ምክንያቱም እግዚአብሔር አይታይም። እግዚአብሔር እዚህ ጋር ነው እዛ ጋር ነው አትልም። there have to be a means እግዚአብሔር አዳነኝ ለማለት። ለምሳሌ በእምነት ብቻ የሚለው አስተሳሰብ ላይ ከመጣን እኮ በእምነት ብቻ ካልን በኋላ በእምነት ምንም በማመን ነው። እምነት needs an object። የምታምንበት ኦብጀክት ሊኖር ይገባል። ገባ? አምናለሁ ስትል ምንድነው የምታምነው? አምናለሁ ስትል እግዚአብሔርን አምናለሁ ካልክ እንዴት ነው ማመን የሚገለጠው? እምነትን ዲፋይን ማድረግ አለብህ። ለምሳሌ እግዚአብሔር አዳነኝ የምትለው እኮ ከእምነት አንፃር በእምነቱ የምትለው ወይ የመስቀሉን ስራ ትጠቅሳለህ ወይ ደሙን ትጠቅሳለህ። አንድ ነገር ሳትጠቅስ አዳነኝ ልትል አትችልም። ምክንያቱም እግዚአብሔር ሊያደነ እንዲሁም አንድ የመጽሐፍ ቅዱስ ጥቅስ አለ። ታዲያ እዚህ ጋር ያዲ የእምነት መገለጫ ጥምቀት ከሆነ አለ እምነት ጥምቀት አያድንም ማለት ነው። በጥምቀት ብቻ አይደለም። ይኸውልህ ሶስቱም አንድ ላይ ይሰራሉ ነው የሚለው እኮ። ሶስቱም በአንድ ይሰራሉ ነው የሚለው። ደሙ፣ ውሃውና መንፈሱ። ምን አልከኝ? እሺ ጥምቀት፣ አንተ አሁን ጥምቀት ከእምነት በኋላ የሚደረግ ሲሆን ነው የሚሰራው አልክ። እንደዛ ነው ያልክ ያለው ወይስ? ኤግዛክትሊ ከእምነት በኋላ ነው ጥምቀት የሚሰራው። ሳታምን እኮ አይሰራልም። ሳታምን ጥምቀቱ አይሰራም። አሁን እምነት ደግሞ ሚንስ ኦፍ ግሬስ ነው አይደል? እምነት የስ ሚንስ ኦፍ ግሬስ ነው። አንድ ሰው ገና ጥምቀቱ ዋጋ ሳይደርስ በእምነቱ በኩል ጌታ ኢየሱስ ክርስቶስ ሊያድነው አይችልም። እምነት እኮ እሱን እኮ ነው፣ ካልታዘዘ አይድንም። ጥያቄው ሲምፕል ነው። አሁን እኮ ምን መሰለህ፣ ሚንስ ኦፍ ግሬስ ነው። ጌታ ኢየሱስ ክርስቶስ ቢፈልግ ጥምቀትን ይጠቀማል፣ ቢፈልግ እምነትን ይጠቀማል። እምነት ምንድነው ካልክ በኋላ እምነትን አምነህ ግን አይጠቀምም። ግዴታ ይጠቀማል። ምንድነው ሃውስ ኦፍ ትክክል። እምነት ምንድነው እኮ በክርስቶስ ኢየሱስ ስራ ማመን። ምንድነው እምነት ምንድነው? እምነት ማለት የኢየሱስ ክርስቶስ ስራ በጆሮ ስትሰማ በማመን በልብህ አምነህ ስትመሰክር ማለት በአፍህ ስትመሰክር ጥምቀት የሌለበት እኮ። እኔ አሁን አልዳንኩም። እንደዚህ ላስቀምጠህ። እኔ አልዳንኩም። የክርስቶስን የእግዚአብሔርን ቃል ሰማሁኝ። ቃሉን ሰምቼ የሆነ ቦታ ነኝ፣ ለምሳሌ መጠጥ ቤት አገኘኝ። ቃሉን ሰምቼ አመንኩኝ። አምኜ ግን እሱ ቦታ ከተቀመጥኩኝ እድናለሁ? አመንክ እና ቁጭ ካልኩኝ ይዞ ቦታ ላይ መጠጥ ቤት እድናለሁ? ጥምቀቱ እምነቱ ራሱ ያድናልም እኮ እያልኩ አይደል? በዛ እምነት ውስጥ ክርስቶስ ሊያድና አይችልም ወይስ ይችላል? ጥያቄ እኛ እኮ እምነታችን ነው። ኦፍ ኮርስ ከታዘዝክለትማ ትድናለህ። ያዲ ስማኝ፣ እምነትን ራሱ እምነትህ ነው ያዳነህ እያልን ማለት በእምነቱ በራሱ ታመን እያልን አይደለም። በእምነት በኩል ጌታ ያድንሃል ወይ ነው ጥያቄው። አሁን ሚንስ ኦፍ ግሬስ ካልክ ያድንሃል። መታዘዝንማ ካገኘህለት ያድንሃል። ኦላባው መታዘዝ እኮ ነው። በቃ ጌታ ኢየሱስ ስለሆነ አዳኝ በእምነት በኩል ሊያድንህ ይችላል። ጥምቀት የሚባለው አርጋ አታቀርበው። ምንድን ነው መታዘዝ ማለት? አሁን እኮ ምን መሰለህ፣ አንተ መታዘዝ አይደለም የሚገርመኝ፣ መታዘዝ እኮ ነው። መታዘዝ ማለት የልብ ለውጥ ላይ ሊኖር አንተ ስትታዘዝ ነው እያልከኝ ነው። ምን እያልከኝ ነው? ስለዚህ ራስን ሪጀነሬት ራስን የምታደርገው አንተ ራስን ኢየሱስ ኢየሱስ አንተን እንዲያድንህ ማለት። አንዴ ቆይ አዳምጠኝ። ፓስተር አሌክስ አንድ ሌላ ጥቅስ ጨምርልኝ። ሮሜ ምዕራፍ 1 ቁጥር 5 ሮሜ ምዕራፍ 1 ቁጥር 5 ያዲ ጥቅሱ እኮ ብዙም በደምብ ስማው። ሮሜ ምዕራፍ 1 ቁጥር 5 ምን ይላል? እሺ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር። ሮሜ ምዕራፍ 1 ቁጥር 5 እሺ 1 ከበለ ደግሞ ፕሮቴስታንት ወገን በደንብ ያመነ ማለት ዩኒቲ ማለት የነሱ አይነት ዩኒቲ ነው። አንድ ምን ትክክል ትመለሳለህ። ችግር የለም። ከልጆች ጋር እንትን በልና ችግር የለም፣ እሰጥሃለሁ። አስሚቲ ወይ ደግሞ አለሙ፣ ሶል፣ ፔትራ፣ ሂድ። እሺ ሁላችሁንም እሺ ቀጥል። ትክክል ከተመለስ
አስሚት ይቀጥል አንተ። እሱ ከልጆቹ ጋር ስለሆነ እንትን ሲል ይጀምራል። አይ አሪፍ። እንግዲህ ያው አባት ስትሆን አንድ ልጅ ሲኖርህ አባት ትባላለህ። ሁለት ልጅ ሲኖርህ ዳኛ ነው የምትባለው። ሀሳቤን ቶሎ ልጨርስና ልውጣ። በቃ ይህችን ንግግር ከኔ ነው ይሰካት አይደለ? ታስታውሳለህ? ዳኛና ልጅን እያወራህ ትሄዳለህ ብለው እንዳትረሳ። የዛሬ ስንት ዓመት ያወራሁህ ናት። ሰጥቼሃለሁ ለአንተ ውሰደው። ትክክልዬ አስሚቲ አንድ ነገር ትዝ ብሎኝ እባክህ ቆይ አንዴ። አንድ ጊዜ እኔ የመጀመሪያ ልጄን ስወልድ አንድ ወንድም መጣና ወለድኩኝ ምናምን ደስ አለኝ ስለው አባት መሆን ጀመርክ አለኝ። እና አሁን እኔ 3 ልጆች አባት ነኝ። እና ያኔ አለኝ እንትና ነው ወንጌላዊ ቢተው ገዳ እሱ ነው። እና በቃ አባት መሆን ጀመርክ ሲለኝ ወልጃለሁ እያልኩህ ነው አባት ነኝ አልኩት። እንደሱ አይደለም ማለት ይሄ የመጀመሪያው ጌጥ ነው፣ አበባ ነው። ያኔ እሱ 4 ነው 5 ልጅ አለውና ልክ 2ኛና 3ኛ ወልደህ አንዱን በጥፊ ሲመታ ቁጭ ብለህ ዳኝነት ስትጀምር አባትነት የዛ ጊዜ ታየዋለህ። አሁን አንድ ብቻ ነው ጌጥ ነው አለኝና እንግዲህ አንድ ስላለ ነው ቤት ውስጥ እሱን እያመሰው ያለው። ሲደጋግም ደግሞ ያየዋል ዳኝነት ሲቀመጥና ታንኪዩ ቀጥሎ እቺ ትዝ ብሎኝ ነው። ትክክልዬ ቀጥል። ከኮሜርሻል አድቨርታይዝመንት እና ምንድነው ኦልሬዲ ያንን ፑሽ አድርገውታል። ለምሳሌ የነሱ አይነት ዩኒቲ ነው ዩኒቲ ማለት የሚል ብዙ ሰው እንደዛ ያምናል። ማለት በምንድን ነው አንድነት? አሁን እነሱ አንድነት ለምሳሌ ኦርቶዶክሶች ጋር ካቶሊኮች ጋር ብትሄዱ አንድነት ማለት ካቶሊክ ውስጥ ተቀምጠ ሌላ ሀሳብ ልታስብ አትችልም። በሆድ ታስባት አለ እንጂ ማለት ነው። ወይንም ኦርቶዶክስ ጋር ሞመንት ያንን ስታስብ አቮይድ ነው የሚያደርጉ ማለት ማስወገድ ሊትራሊ ማለት ነው። ይሄ ነው ትራዲሽኑ። በዚህ የተጠበቀ አንድነት ነው። ኤክስተርናሊ በጳጳሶች በቄሶች የተጠበቀ ይሄ ፋክት ነው፣ ይታወቃል። ወንጌላውያን አማኞች ጋር ያለው ዩኒቲ ምንድን ነው? ከኛ ውጭ የሆነ ሁሉ ከኛ ወገን አይደለም ብለናል። የቤተ ክርስቲያን ኮንሰፕታችን ይለያል። ሪስፔክት ማድረግ አለባቸው። ቸርች ስንል እነሱ የሚሉት ቸርች መጽሐፍ ቅዱሳዊ አይደለም ብዬ ላምን እችላለሁ። የቸርች ኮንሰፕት ማለት ነው ዩኒቲን የምንጠብቅበት መንገድ ማለት ነው። ነሰሰርሊ በእኔ ጳጳስ ስር በእኔ ስር ሲሆን ነው ሰው ክርስቶስን የሚያገኘው እኔ ትራዲሽኑ ሲገባ ነው ብዬ ላላምን እችላለሁ። ስለዚህ ይሄኛውን እውነት መቀበል እነሱ አይቀበሉት። እነሱ ስላልተቀበሉት እኔ መቀበል አለብኝ የሚል ግዴታ የለም። ይሄንን ለመፍጠር የሚጥር ፕሮቴስታንት ካለ ተሳስቷል፣ አይመጣም። ትራዲሽናል ዲፈረንሶቻችንን ጠብቀን ዩናይትድ የምንሆንባቸው ኢሴንሻል የስነ መለኮት ጉዳዮች አሉ። መጽሐፍ ቅዱሳዊ ድጋፍ ደግሞ ለዚህ በደንብ አለ። የቤተ ክርስቲያን ኮንሰፕታችን እንደዛ ነው። ቸርች ብለን ስናስብ በሆነ ጳጳስ ስር በተለይ ከካቶሊክ ጋር ስለሆነ የወጣው የፕሮቴስታንት ትምህርት በደንብ ክሊርሊ ተቀምጧል። በአንድ ፖፕ ስር መሆን ምናምን ያለውን የማጅስትሬቶችን ሁኔታ ምናምን። ስለዚህ ይሄ መታሰብ አለበት። አክሰፕት እነሱ አላረጉም ማለት ልክ ናቸው ማለት አይደለም። ትራዲሽኖቻችንን ጠብቀን አጥፍተን ወደ አንድነት ልንመጣ ስለማንችል ማለት ነው። ማለት ሉትራኖችን ሙሉ ለሙሉ ከቲክቶክ አውጥተን ፔኔኮስታሎችን ሙሉ ለሙሉ ከቲክቶክ አውጥቼ ሪፎርምድ ብቻ እንዲሰበክ ብዬ በዛ ነው ዩኒቲን የምጠብቀው የሚል ማይንድ ሴት ካለን ተሳስተናል። ማይንድ ሴቱን መቀየር አለብን። እሱ አስተሳሰቦች ያስፈልጋሉ የሚል እምነት አለ። እነዚህን እያሰብን ኢሴንሻል በሆኑ ጉዳዮች ላይ ነው ዲስከስ ማድረግ ያለብን። ግልጽ ስለሆነ የሚታወቅ ልዩነት ስለሆነ ማለት ነው እንጂ የትራዲሽናል ዲፍረንሶቻችንን በአጠቃላይ የእምነት መገለጫ እነሱ ፈንዳሜንታሊስት ስለሆኑ በአቋቋም አይቀባበሉ ማለት ፋክት ነው። ይሄ ፈንዳሜንታሊስት ክርስቲያኒቲ ውስጥ ሙዚቃ መሳሪያ፣ ድምፅ ምናምን ሁሉ ኢሴንሻል። ስለዚህ አንዱ ከተለየ መንፈሳዊ አይደለም ብለው ነው የሚደመድሙት። ነን ኢሴንሻል የሚሉት ትራዲሽን የሚባል ኮንሰፕት የላቸው። ሆል ትራዲሽን ሆል ቸርች ሆል ኤቭሪቲንግ የኛ ነው ብለው ነው የሚያስቡት። ይህንን አይነት ልሙጥ ወጥ የሆነ ዩኒቲን በፕሮቴስታንት ውስጥ መፈለግ የማይሳካ ሩጫ አድካሚ ነው። ጌታችን ኢየሱስ ክርስቶስ ሲናገር አጋንንት
ያለበትን ሰው ሲያስወጡ መጡና ደቀ መዛሙርቱ ከለከል ነው አሉት። ነው የማይቃወመን ከኛ ጋር ነው። ዩኒቲን የምንረዳበት የምናስተምርበት መንገድ አለ። ሄሬሲንም እኛ እኮ ሄሬሲን በትክክል እኛ መካከል አሉ ሐሰተኛ ነቢያት ምናምን ብለን ካሰብናቸው እነሱ የሚያስተምሩትን ትምህርት ፊት ለፊት እንቃወማለን። እነሱ አይቃወሙ። በመካከላቸው ያለውን ዲፍረንስ በግልጽ አውጥተው አይናገሩ። ቢኮዝ ኮንሲኩዌንሱ ሐሰተኛ አስተማሪ ነው ተብሎ መወገዝ ብቻ አይደለም፣ በጣም ሲሪየስ ኮንሲኩዌንስ እንዳለው እናውቃለንና ይሄን ለማለት ነው። ስለዚህ እዚህ ቲክቶክ አካባቢ ያለውን ነገር ረገብ አድርጎ ስራው ላይ ወንጌል ላይ ፎከስ ለማድረግ የሚረዳን ነገር ያለውን የወንጌል አማኝ መሰረታዊ ነገሮችን ጠብቆ አሁን አንዳንድ ጊዜ እዚህ የሉትራን ትምህርት አዲስ የሚመስለው ሰው አለ። ሰሞነኛ የሆነ የመጣ ነገር ይመስለዋል፣ ግን የነበረ ያለ የሚኖር ነገር ነው። ግን በዚህ በወንጌል አማኝ አውድ ውስጥ ስንሆን ያለውን አንድነት ሁሌ ይላል ያለውን አንድነት ጠብቆ ከዛ በልዩነትም እየተነጋገርክ የምትቀጥልበት ባህል ነው ያለው ወንጌል አማኝ እንጂ ይሄ ያገለለ ምናምን የሚባል ነገር የለም። እኔ በጣም በዚህ መካከል ያለው ጥዩፍ ንግግሮች ምናምን ከማናችንም የሚጠበቁ ስላልነበረ፣ ለምሳሌ ያህል ቅድም ቃልዬ እንዳለው ችግሩ ምክንያት እነሱ ሆነው ለችግሩ ግን መልስ እኛም እየሰጠን የነበርንበት መንገድ ትክክል ካይደለ አትሊስት ሁለተኛ ተጨማሪ ሌላ እንትን ነው የሚሆነው። ስለዚህ መቀነስ ይቻላል። ምንድን ነው የምንቀንሰው? ለምሳሌ አሁን ቃልዬ እኔን እኮ መከረኝ ተው ግን አንተ ምናምን በስልክም አውርተናል። እኔ በጣም ከጊዜ በኋላ በብዙ እያሻሻልኩት ያለሁት ነገር እንደሆነ ያመንኩ ነው። የዚህ የወንጌል አማኝ አይደንቲቲ ለወንጌል እንቅፋት የሚሆኑ ነገሮችን ማስወገድ የሚባለውን ነገር አምኛለሁ። ምን ለማለት ብዬ ነው፣ እዚህ ውስጥ ሆነን ግን የጋራ ነገራችንን እየጠበቅን መቀጠል የሚለው ሁለት የማናስበው ጉዳይ ነው። ስለዚህ ሁላችንም ይሄንን ነገር ማሰብ የምንችልበትን ሀሳብ መፍጠር ነው። አስሚቲ ቴንክ ዩ ስለተሰጠኝ እድል አመሰግናለሁ። ሁላችሁንም ሰላም ብያለሁ። እኔ ይኸውልህ እንግዲህ ግልጽ ነው የምናገረው። ለምንድን ነው የሉትራን ልጆች ወይም ደግሞ የሉትራን ቴዎሎጂ እንትን የሚሉት ልጆች ለምን ይህን ያክል አግሬሲቭ ሆኑ ብለን መጠየቅ አለብን። ምንድን ነው እንዲህ አግሬሲቭ ያደረጋቸው? እውነት ፔንቴኮስታሉን ለማፍረስ ባለ ዓላማ ነው? የሆነ ድብቅ አጀንዳ ይዘው መጥተው ነው? ከኦርቶዶክስ ጋር አላያንስ ሆነው ነው? ምንድን ነው የሚለውን ከዚህ ከቲክቶኩ ታሪክ ማለት ነው ከቲክቶክ ታሪክ አንደኛ አይተን ማስቀመጥ አለብን ብዬ አስባለሁ። ኦኬ እኔ የግል አስተሳሰቤ ካየሁትኝ የግል አስተሳሰቤ ስል ዝም ብዬ ጭንቅላቴ ላይ ተዋብሎ የመጣ ሳይሆን ከቲክቶኩ ላይ ያለውን አሰስ አድርጌ ይሆናል ብዬ እንትን ያልኩት ነገር አለ። ያ ምንድነው? ሉትራን ልጆች ተጠቅተዋል በጣም። እንዴት ብትለይ አሁን ቅድም ቃሌ ያለው በጣም ቁልፍ ነገሮች አሉ። ስፔሻሊ ደግሞ ፕሮፌሽናሊዝም ያለው ማለት አሁን ሉትራንና ሪፎርምድ ስታይ በአብዛኞቹ ቴዎሎጂ የሚያውቁ ናቸው። በአብዛኞቹ መስመር ያውቃሉ፣ እንደ መወያየት እንዳለባቸው ያውቃሉ። የሆነ ሰው መጥቶ ዝም ብሎ የሆነ ወሬ ቢወረውር ለዛ መልስ ላይሰጡ ይችላሉ። እንደዚህ ፔንቴኮስታሎች ደግሞ ፕሮፌሽናልስ አሉ፣ በጣም ቴዎሎጂውን ጠጥተው የሚያውቁ እንደ ቃሌ አይነት ከማንኛውም ሰው ጋራ በስነ ስርዓትና ደርዝ ባለው ዲስከስ ማድረግ አቅም ያላቸው ሁሉንም ቴዎሎጂ አንደርስታንድ የሚያደርጉና የራሳቸውን በትህትና ዴሊቨር ማድረግ የሚችሉ በእውቀት ማለት ነው አሉ። አሴም ታይም ደግሞ ፎልክ ደግሞ አለን እኛ ፔንቴኮስታል ሆነን ደግሞ ከቴዎሎጂ አንጻር ሳይሆን በቃ ዝም ብለን የምንናገራለን። ኦኬ እነዚህ ዝም ብለው የሚናገሩ
ፔንቴኮስታልስ ሉትራኖችን አጥቅተዋቸዋል ብዬ አስባለሁ። በዚህ ጊዜ ፕሮፌሽናል የሆኑ ፔንቴኮስታልስ ሉትራኖች እንዳይጠቁ አላደረጉም ብዬ አስቤያለሁ። ተው እንደዚህ አይባልም፣ እኛ አንድ ነን። እንደዚህ አይነት ቋንቋ ለነሱ አይመጥንም። ገባ? ቋንቋ ዲፋይን ያደርጋል፣ ቃላት ማለት ነው። ቃላት ዲፋይን ያደርጋል። አሌክስ ስህተት ነው ስል ዲፋይን ያደርጋል አንተን እና ማቅህ ከሆነና ትምህርትህን ማቅ ከሆነ አይ አሌክስን አውቀዋለሁ ትምህርቱ እንደዛ አይደለም ስህተት ብላችሁ ልትጠሩት የምትችሉት አይነት ሰው አይደለም ብዬ ከአንተ ሳይድም ባልሆን ማለት ነው ዲፌንድ ማድረግ አለብኝ። ሰው ዲፌንድ አርገውላቸዋል ብዬ አላሰብኩም። ምክንያቱም በቃ የተናገሩ ሰዎች ፕሮፌሽናል ስላልሆኑ በዛ ልክ ለነሱ መልስ መመለስ በዛ ልክ ወርዶ መነጋገር ኢምፖርታንት አይደለም ብለው አስበው ሊሆን ይችላል። ያ ነው ትሪገር ያደረጋቸው ብዬ የማስበው። ስለዚህ እንግዲህ ባህሪ ደግሞ አለገባ እንደ ፐርሰናል ደግሞ ካራክተር አለ። ስለዚህ አንዳንድ ሉትራን ቴዎሎጂ በደንብ የሚያውቁ ሰዎች አንዳንዶቹ በቃ ወደ ኋላ ሆኑ ማለት ነው፣ ባክ አረጉ፣ ተመለሱ፣ ወጡበት ማለት ነው። አሁን ያሉት ደግሞ ስሜታቸው ተነካ፣ አግሬሲቭሊ ፔንቴኮስታሉን እንትን ማድረግ መናገር ጀመሩ። ያ ነው እንግዲህ አሁን እየተወዘ ያለው። አሁን እንዴት ታዲያ እኔ እንግዲህ የኔ ከተሳሳትኩኝ ይታረማለሁ። የኔ አሰስመንት ግን እንደዛ ታዲያ አሁን ምን እናድርግ ካለን አንደኛ ቃሌ እንዳለው ፕሮፌሽናሊ ዲስከስ አሁን በቃ እኔ አሁን ዲስከሽኑን እወደዋለሁ። በቃ ቴዎሎጂውን እንወቀው፣ የሉትራንን ቴዎሎጂ እንወቅ፣ ክርስቲያኖች ይወቁ፣ የሪፎርምድንም እንወቅ፣ የፔንቴኮስታሉንም እንወቅ። የፔንቴኮስታል እኮ ቴዎሎጂ አለው በጣም እኮ ፋውንድ የሆነ ቴዎሎጂ ነው ያለው፣ ግን አናውቀው። ፔንቴኮስታል ሲባል ጩኸትና መውደቅ መነሳት ብቻ የሚመስለው ብዙ የሉትራን ሰው አለ፣ ብዙ ኦርቶዶክስ አለ፣ ብዙ እንትን አለ።